ክቡር ወይዘሮ ፀሐይ ሰጠ የአማራ ብሔራዊ ክልላዊ ምክር ቤት አባልና የዋርላ ወረዳ የህዝብ አደረጃጀት ዘርፍ ኃላፊ፣ የተከበራችሁ የሴክተር መስሪያ ቤት ኃላፊዎችና ተወካዮች፣ የተከበራችሁ ጥሪ የተደረገላችሁ የዚህ ፕሮግራም ተጋባዥ እንግዶች እንኳን ለ2018 ዓመተ ምህረት ለሁለተኛው ሩብ ዓመት የአስፈጻሚ አካላት የሥራ አፈጻጸም ግምገማ በሰላም አደረሳችሁ አደረሰን። የተከበራችሁ የምክር ቤት አባላት፣ ክቡራንና ክቡራት፣ የተከበራችሁ የሴክተር መስሪያ ቤት ኃላፊዎች፣ ተወካዮች፣ ክቡራንና ክቡራት፣ የተከበራችሁ ጥሪ የተደረገላችሁ የዚህ ፕሮግራም ተጋባዥ እንግዶች፣ ክቡራንና ክቡራት፣ አሁን ላይ በክልላችን እየተካሄደ ያለውን የእርስ በርስ ግጭት አባት ከልጁ፣ ልጅ ከአባቱ፣ ትልቅ ወንድሙ ከትንሹ ወንድሙ፣ በጥቅሉ አንድ ሰው ልጅ የአንድ ወንድም ደሙን በሜዳ እያፈሰሰ ይገኛል። ሆኖም ወላጆች ያለጧሪ ቀባሪና ልጆች ያላሳዳጊ እየቀረ ነው። በጫካ ያላችሁ ወንድሞች በሙሉ ሁሉም ራስን በመግዛት መንግስት ሁሌም በድግግሞሽ የሚያቀርበውን የሰላም ጥሪ በመቀበል እና የሰላም ጥሪውን በመቀበል ወደ ማህበረሰባችን የተቀላቀሉትን እያመሰገን፣ ነገር ግን አሁንም ቢሆን ቀሪ በጫካ ያላችሁ ወንድሞች አሁንም ቢሆን መንግስት እያቀረበ ያለውን የሰላም ጥሪ እንዲቀበሉና ወደ ማህበረሰባችን እንዲመለሱ የጋራ መኖሪያ ቤታችን ሀገራችን በጋራ እንድንገነባ ሰው በሀገሩ ስደተኛና ባይተዋር እንዲሆን የምክር ቤት አባላት፣ ፖለቲከኞች፣ የሃይማኖት አባት፣ የሀገር ሽማግሌዎች፣ ወላጆች፣ ወጣቶች፣ ሁላችንም የሀገራችን ማህበረሰቦች እስካሁን በጫካ በከንቱ ደም የፈሰሰውን ሁሉ አስበን ጥፋተኛን በሀገራችን ወግና ባህል ተው ብለን ተበደይን ክሰን የህሊና እስረኛ ጸጸት እንደሚሆን አውቀን እየተሰጠን ጸጋና ስጦታ ለሰላም ዘብ እንቁም። ሰላም የሁሉም ነገር መሰረት መሆኑን ተረድተን አሁን ላይ ያለውን የሰላም አማራጭ ተስፋ በጋራ በመተባበር የጋራ ቤታችን እንስራ። ሌላ ቤት የለንም። በመጎቃቀስ በመበሻሸቅ ውድቀት እንጂ ትርፍ አላገኘንም። ዛሬም ነገም ለጋራ ቤታችን ለሰላማችን ዘብ እንቆም። ለሀገሩ ዘብ የቆመ በሀገሩ ተከብሮና ታፍሮ ይኖራል። ለሀገሩ ሰላምና ዘብ ያልቆመ ሰላሙን ያላጸና በሀገሩ ባይተዋርና ስደተኛ ነው። ስለሆነም ሁላችንም የድርሻችን እንድንወጣ አደራላለሁ። ክቡራንና ክቡራት፣ ምክር ቤቶች በህገ መንግስቱ በተሰጣቸው ስልጣን መሰረት ዋና ስራቸው ህግ ማውጣት፣ ክትትልና ቁጥጥር ስራ መስራት፣ በሰላም ጉዳይ የህዝብ ለህዝብ ግንኙነት ስራ መስራት፣ የህዝብ ውክልናን በአግባቡ መወጣትና የአስፈጻሚ አካላትን ሹመት መስጠትና ማንሳት ነው። ስለዚህ በዚህ የቆይታ ጊዜ ምክር ቤት በተለያዩ አጀንዳዎች ላይ በስፋትና በጥልቀት በመወያየት ጠቃሚና የተሻለ የበሰለ ውሳኔ ሀሳብ ያሳልፋሉ ተብሎ ይጠበቃል። በመሆኑም በዋነኛነት የሚቀርቡ አጀንዳዎች መካከል ዋና ዋናዎቹ የሚከተሉት ናቸው። አንደኛ፣ የአንደኛ ሩብ ዓመት የምክር ቤት ውሳኔ ቃለ ጉባኤና የአስፈጻሚ አካላት ግብረ መልስ መርምሮ ማጽደቅ። ሁለተኛ፣ 2018 በጀት ዓመት ሁለተኛ ሩብ ዓመት የአስፈጻሚ አካላት ሪፖርት መገምገም። ሶስተኛ፣ 2018 በጀት ዓመት የሁለተኛ ሩብ ዓመት የዋርላ ወረዳ ፍርድ ቤት የሥራ ሪፖርት መገምገምና ልዩ ልዩ ሁኔታዎችን መርምሮ ማጽደቅና እውቅና መስጠት ሲሆን የቀጣይ የትኩረት አቅጣጫዎችን ማስቀመጥ ሲሆን ተጨማሪ አጀንዳ ካለ ከምክር ቤት አባላት መካከል እንደሚያዝ ታሳቢ ይሆናል። የተከበራችሁ የምክር ቤት አባላት፣ የሴክተር መስሪያ ቤት ኃላፊዎች፣ ጥሪ የተደረገላችሁ የክብር እንግዶች፣ የምክር ቤት ምልዓተ ጉባኤ ተሟላ የሚሆነው ከምክር ቤት አባላት መካከል ከግማሽ በላይ የሚሆነው በጉባኤ ላይ የተገኘ እንደሆነ በህገ መንግስቱ አንቀጽ 89 ንዑስ አንቀጽ 2 ድንጋጌ በተሻሻለው አዋጅ ቁጥር 112 ተደንግጓል። የምክር ቤት ምልዓተ ጉባኤውን ባለው መረጃ መሰረት መገኘት ያለበት ወንድ 4 ሴት 4 ድምር 48 ሲሆን የምክር ቤት አባላት ውስጥ የተገኘ የምክር ቤት አባላት ወንድ 14 ሴት 16 ድምር 30 ሲሆን የስብሰባው ምልዓተ ጉባኤ የተሟላ መሆኑን እየገለጽኩ በድጋሚ እንኳን ለ2018 በጀት ዓመት ለሁለተኛ ሩብ ዓመት በሰላም አደረሳችሁ አደረሰን እያልኩኝ ጉባኤው በዋርላ ወረዳ አስተዳደር ምክር ቤት መሰብሰቢያ አዳራሽ በይፋ የተከፈተ መሆኑን ገልጻለሁ። አመሰግናለሁ። ለይታችሁ ማምጣት ስላልቻላችሁ ችግር አለበት የሚለውን ወስደን ሌሎችን በጥሩ ወስደን መልሳቸውን በከፊል ያየንበት ሁኔታ አለ። እኚህ ነገሮች አሁንም መልሳችሁ ብታስተካክሉ። ሁለተኛው እንስሳት ሀብት ልማት ጽሕፈት ቤት ነው። የተሰጣቸው መልስ በፍጥነት በትክክል መልሰዋል። የምክር ቤት አባሉን በየቀበሌው አረጋግጧል። ለነገር ግን እንስሳት ጽሕፈት ቤት ማስተካከልና ማረም ያለበት የእንስሳት ማዳቀል ስራ ላይ አሁን በሞተር ማናኘቱ ተገቢ አይደለም። ሞተር እንኳን ቢኖር በየትኛው ቀበሌ ተንቀሳቅሳችሁ መስራት እንደምትችሉ ራሳችሁ መገመት መልካም ነው። ሰበብ ባታደርጉ በቅርብ ቀበሌዎችና ተደራሽ በምታደርጓቸው ራሳችሁን ብታውና ብታስተካክሉ የሚል ምክር ቤቱ አስተያየት ሰጥቶበታል። ከዚህ ውጭ
ነሱ ሐሳብ በትክክል ስራ ላይ መሆናችሁን ያረጋገጠ ስለሆነ በሙሉ መልስ የሰጣችሁ ናችሁ። ሞተሯን ግን ሰበብ አታድርጉ ነው። ሌላው ገቢዎች ጽሕፈት ቤት ነው። ገቢዎች ጽሕፈት ቤትን በተመለከተ ምናልባት ገቢ አሟጦ አለመሰብሰብ ክፍተት መኖር አሳማኝ ምክንያቶችን አስቀምጧል። የታክስ ኦዲትን የተገኘባቸውን ነጋዴዎች በተመለከተ መልካም ነገር አድርገዋል። እነዚህ 18 ነጋዴዎችን ማስከፈል የቻሉ 6 ማህበር ደግሞ ተደራጅተው የጠፉባቸው 3 ማህበር በአገር የሌሉ አንድ ደግሞ በቅሬታ ላይ ስለሆነ ምክንያታዊና ስራ ላይ የገቡ መሆኑን የሚያሳይ ነው። በመልካም ጎን ነው የተወሰደው ማለት ነው። ከአጋር አካላት ጋር ያለውን አሁንም ቢሆን የሚቀር ነገር ስላለ በመልካም ጎን ወስዳችሁ ብታስተካክሉት ነው። ውዝፍ ያለባቸው ነጋዴዎች አሁንም ተቀናይቶ ከመስራት አኳያ መሰረታዊ የሆነ ክፍተት አለ። ስለዚህ ከአጋር አካል መስራት ጋር ትንሽ የሚቀር ነገር ስላለ በእናንተ በኩል ብታስተካክሉ ብሎ ወስደን መልሳችሁ በከፊል የተያዘበት ሁኔታ ነው ያለው። ሌላው መንገድ ትራንስፖርት ጽሕፈት ቤት ነው። መንገድ ትራንስፖርት ጽሕፈት ቤት በተሰጠው በእቅድ የተያዙ መንገዶች መሰራት እንዳለባቸው ነው ምክር ቤቱ ያሳሰበው። በተሰጠው ልክ በትክክል መመለሱ ምክር ቤቱ ከላይ እስከታች አረጋግጧል። እሱም የጻፈው ቀበሌም የተረጋገጠው በዚያ ስለሆነ በመልካም ጎን ተወስዶ በሙሉ መልስ የሰጠ ተብሎ ነው የተረጋገጠው ማለት ነው። ምክር ቤቱ እያንዳንዱ ከአንተ ቀበሌ ምን አለ ነው። አሁን የኛ ጥያቄ ዝም ብሎ ማንበብ አይደለም፣ ይነበባል። ይሄ እውነት ነው ውሸት ነው። ይሄ የተከበረ ምክር ቤት ደግሞ ከኔ ቀበሌ ይሄ አለ ከኔ ቀበሌ ይሄ የለም ብሎ ከዚያ ውስጥ ተመዝኖ ነው እንጂ ዝም ብሎ መልስ የተሰጠበት ሁኔታ የለም። መስኖና ቆላማ ጽሕፈት ቤት በተመለከተ ወደ ግብርና ሽፍት ስላደረገ በግብርና በኩል ታሳቢ ተደርጎ የተወሰደ ነው። ጤና ጥበቃ ጽሕፈት ቤት ምናልባት ጤና ጥበቃ ጽሕፈት ቤት የመጀመሪያው ጥያቄ ያልመለሳችኋት በትኩረት መያዝ ያለባችሁ እንግዲህ ከየነበረው ማለት ነው። ምትኩ ነበርክ ጥያቄ ሲጠየቅ የለም አንተ ነው የጻፍካት ማለት ነው። አህመድ ቢኖር የተባለውን ስለሚያውቅ ብዬ ነው። ስለዚህ የጤና ባለሙያ የሙያ ክፍተት ስላለ መስተካከል እንዳለበት ምክር ቤቱ አሳስቦ ነበር 06 ጫና። ከዚያ አኳያ እናንተ የሰጣችሁት መልስ ትክክል ስላልሆነ አሁንም ወስዳችሁ ብትርሙ፣ ምክር ቤት አባሉ ግን በዚያ ልክ አላየውም። የኛ መልስ እንደዚያ ስላልሆነ ስለዚህ አንተም ስላልነበርክ ጥያቄው ሲጠየቅ መልሱንም በዚህ ልክ ነው ባላ ስላልገባ በዚህ ልክ መልሳል። ይሄንን ብታስተካክሉ። ሌላው የመጸዳጃ ቤት 69% መሆኑን ማህበረሰቡ ምክር ቤቱን ባረጋግጧል። ጤና ኤክስቴንሽን በተጠየቁበት ልክ ከዚያው ተመድበው መሰራታቸውን ምክር ቤቱ አረጋግጦላቸዋል። በመልካም ጎን ወስደናል። የጤና ጣቢያ ግን የኦዲት ጉዳይ 28000 ብሩን እስካሁን ምላሽ አላገኘም። በድርድር ላይ ነው የሚለው ግን መልስ መሰጠት ነበረበት የሚል ነው። ለጤና መድን ጉድለት ጋር ተያይዞ መሰረታዊ የሆነ ክፍተት አለ። ምናልባት የእናንተ ብቻ ችግር ሆኖ ላይ ቀጥል ይችላል። ለነገር ግን እኔም አሁን ችግር ስላለባቸው መስተካከል አለበት የሚል ሁለት በተለይ ከጤና ጣቢያ ከ28000 ብሩና እኛዋን በስተት ወስደን ከተጠየቁት ጥያቄዎች ሲመዘኑ ሙሉ መልስ ሰጥታቸዋል። ምን አስተካክሉ የሚል ሐሳብ ነው። እንዴ ስራው ስፋት አኳያ ስለሚመዘን ትምህርት ጽሕፈት ቤት የተጠየቀውን ጥያቄ በሙሉ በሚገርም ሁኔታ ነው የመለሰው። ማህበረሰቡን በሚገርም ሁኔታ አረጋግጧል። ትክክል ነው በሚል ማለት ነው። የቀበሌ ትምህርት ቤት ሀብትና ንብረት እየተዘረፈ ነው። አዎ የተዘረፉትን አረጋግጠዋል። አሁን ላይ ግን መዘረፍ አይችልም። ጥሬ ብር ምናምን ማንሳት አይችልም። ምናልባት ሰብል መውሰድ ይችል ካልሆነ በቀር የሚዘርፍ ሰው ጥሬ ብር መዝረፍ አይችልም። እንደስካው ነው። በመልካም ጎን የተወሰደበት አለ። የቅጥር ሁኔታ ተስተካክሏል። ቅድመ መደበኛም ተስተካክሏል። የኦዲት ጉድለት የሚገርመው ነገር የነሱ በጣም 22 ተቋም ኦዲት ተደርጎ የተገኘው 6000 ብር ብቻ ነው። 22 ተቋም ነው ግን ኦዲት ያደረጉት ከ22 ተቋማት 6000 ብር መገኘት ማለት እጅግ በጣም የሚገርም ትልቅ የሆነ ለውጥ አለ ተብሎ ይወሰዳል ማለት ነው። ስለዚህ ከዚህ አኳያ እነዚያንም በማስመለስ በኩል መሰረታዊ ክፍተት አለ ተብሎ አይወሰድም። ስለዚህ የሰው ኃይልን በመያዝ በኩልም ችግር አለ ተብሎ አይወሰድም። ስለዚህ ትምህርት ጽሕፈት ቤት የተሰጠው መልስ ሙሉ በሙሉ በመመለስና ለምክር ቤቱ ያለውን አክብሮት እኛም አመስግነናል የሚለውን እንውሰድ። ካለው የስራ ስፋትና ካለው የሰው ኃይል ስምሪት አኳያ ነው። ሌላው ሴቶች፣ ህጻናት፣ ወጣቶች ጉዳይ ማህበራዊ ጉዳይ ጽሕፈት ቤት ነው። ከእናንተ አኳያ የአካል ጉዳተኛ እና የአረጋውያን የመስሪያና መሸጫ ቦታ እስካሁን መልስ አልተሰጠውም። እነዚህ ቀጣይ ስራ የሚጠይቁ ናቸው። ሴቶችን አደራጅቶ በሁሉም ቀበሌ ስራ ለማስጀመር የሰጣችሁት መልስ ያን ያህል ስላልሆነ
ቀጣይ የምታስተካክሉት ይሆናል ማለት ነው። የጥምረት ሀብትን በማሰራጨት ጥሩ ነው፣ ግን የሚቀራችሁ ቀበሌ እንዳለ ደግሞ ታሳቢ አድርጋችሁ ሰዱ። ከእናንተ አኳያ ከተጠየቃችሁ ጥያቄ ሲመዘን ምክር ቤቱ በከፊል መልስ የሰጣችሁ መሆኑን ብትወስዱ ነው። ቀሪ ስራዎች አሉባችሁ ማለት ነው። ይማንን ጨምሮ ነው ወጣትና ስፖርት ጽሕፈት ቤት የድሮውን ጨምሮ እናንተን ማለት ነው። አሁን ወደ እናንተ የተጠየቀው ጥያቄ ወደ እናንተ ስለሚያጋድል ሌላው አስተዳደር ጽሕፈት ቤት ነው። አስተዳደር ጽሕፈት ቤት ላይ 018 የቀበሌ የመብራት ማስፋፊያ ተጠይቋል። ምላሹ ብላክ ሊስት ስለገባ የቆጣሪ ንባብ የሚከፍል ስለሌለ መስፋፋት አይችልም ነው። እኛ ባረጋገጥነው 3 ቆጣሪዎች በከባድ መሳሪያ ተመቶባቸው እነሱ ብቻ ናቸው የማይከፍሉት፣ ሌሎቹ ይከፍላሉ። በዚህ ምክንያት ብላክ ሊስት ሊገባብን አይችልም፣ ሊታገድብን አይችልም የሚል ጥያቄ ስላለ ይሄ እንደ ምክንያት ባይቆጠርና ችግሩ ቢፈታ ነው። ሌላው የግንዛቤ ትምህርት መስጠት በትምህርት ቤቶች መልስ አልሰጡበትም። ለቴክኒክና ሙያ ትምህርት በአንደኛ ሩብ ዓመት በእኛ በምናውቀው ትምህርት ተጀምሯል፣ ትምህርት አልተጀመረም በሚል መልስ አልተሰጠበትም። የቀበሌ ስራ አስኪያጆች ላይ ቀበሌ በመደገፍ በኩል 02 ዶሬራና 016 ነው። 02 ዶሬራን አሻሽላችኋል በሰጣችሁት ግብረ መልስ። 016 ግን እውነቱን ለመነጋገር ህዝቡ በለቅሶ ላይ ነው። ባለሙያ ያለው ወይ ባለሙያውን ወደሚፈለገው ማምጣት ነው። አለበለዚያ ግን ህዝቡ ልቅሶ ላይ መሆኑን አሁን የምክር ቤት አባሉን ማረጋግጧል። ከቀበሌም እየደወሉ እያረጋገጡ ነው። የልደት ሰርተፊኬት ለማግኘት 4000 5000 ብር ከሌላ ቀበሌ እየሄዱ መከራ እየበሉ ነው። ከዚህም ተሟልቶ ለዚያውም ባይመጣላቸውም ህዝቡ መንገድ ገብቷል ነው ባጭሩ። ይሄ መልስ የማይገኝ ከሆነ በእርግጠኛ የምናገረው ነው የህዝቡ ጩኸት ከዚህ በላይ ጮሆ ገንፍሎ ይመጣል የሚለው ታሳቢ ይደረጋል። ስለዚህ ከዚህ ላይ በከፊል እንጂ ሙሉ መልስ አልሰጣችሁም ማለት ነው። ሌላው የወሳኝ ኩነት አገልግሎት አሰጣጥን በተመለከተ መልካም ነገር ነው። መታወቂያ አሰጣጥ ወጥ እንዲሆን ነው የፈለግነው። መልሱ ግን አጥጋቢ አይደለም። እስከ የካቲት 30 ድረስ ወደ ዲጂታል እስከ የካቲት 1 ቀን ድረስ ወደ ዲጂታል ይቀየራል። መነሻው ማን ነው ሲባል መልስ የለም። 50 የሚከፍል አለ፣ 100 የሚከፍል አለ፣ 30 የሚከፍል አለ። ደግሞ አሁን ይባስ ብሎ ደግሞ የማሳደሻ ለማህተም የሚከፍል ሰው አለ። ለማህተም 02 ዶላር የማህተም ያስከፍላል ስራ አስኪያጁ ለማሳደሻ ማለት ነው። ለማሳደሻ የቀድሞ መታወቂያ ወስደህ ማሳደስ ነው። ስለዚህ ከዚህ ላይ በሌሎችም ቀበሌዎች መሰረታዊ ክፍተት ስላለ አሁን ወደ ዲጂታል የሚቀየሩ ነው ከተገኘ እንኳን በእነሻው ቀበሌ እስከሆነ ድረስ የቀበሌ መታወቂያ ወጥ ነው ለአንዴና ለመጨረሻ መስተካከል አለበት። ሰው ወደ ዲጂታል መግባት አለበት የሚለውን እኛም ወስደን ማለት ነው። ስለዚህ ከዚህ አኳያ እነዚህ ቢስተካከሉ መልካም ነው የሚወስደን ከሞላ ጎደል አሁን ከወቅታዊ ሁኔታው ጋር ተያይዞ ካልሆነ በስተቀር በከፊል የሰጠነው አስተዳደር ጽሕፈት ቤት ላይ በእንጥልጥል ያለ ነው መልሱን የሰጠው። ግን እኛ በከፊል ከወቅቱ አኳያ ምክር ቤቱ አገናዝቦ በከፊል ወሰጥቷል። መልሶቹ ግን ብዙ አጥጋቢ አይደሉም። ሌላው መሬት ጽሕፈት ቤት ነው። መሬት ጽሕፈት ቤት የሰራችሁትን ስራ እያመሰገን የገጠር ቀበሌ ሽንሸና የያዛችሁትን አልጨረሳችሁም። የተሰራ ስራ የለም። እሱ መስተካከል ይችላል። ሁለተኛ 023 ቀበሌ ባለሙያ እንዲመደብ ምክር ቤት ባስቀመጠው አቅጣጫ መሰረት በጀትን ተይዞ ለጭምር ወደ ስራ ስላልገባችሁ በፍጥነት ወደ ስራ ብትገቡና ማህበረሰቡ ከችግር ቢወጣ መልካም ነው የሚለውን ወስደን ከተጠየቃችሁ ጥያቄ ሲመዘን በከፊል የሰጣችሁ የመለሳችሁ መሆኑን እንውሰድ። የኤክስቴንሽን አገልግሎት ተጠቃሚ ተደርጓል። የሰርቶ ማሳያ ስራዎችንም ወደ 94 ሰርቶ ማሳያዎች በአርሶ አደር ማሰልጠኛ ተቋማትና 523 በማሳ ደረጃና 299 የገበሬ ማሰልጠኛ ደረጃ የአርሶ አደር ማዕከላትና 111162 ጊዜ የገበሬ በዓል የተከበረበት ሁኔታ አለ። 2350 የመኸር ሰብል ሊለማበት የሚችል ሄክታር አለ። ይህም በአንደኛ ዙር ጥቅል ካለው የመኸር እርሻ እንቅስቃሴ አኳያ 2350 ታቅዶ 20336 ተከናውኗል ወይም የሰብል ስብሰባ ተካሂዷል። 1562 አደገኛና መጤ አረም መከላከል በፊት የተሰሩትን ጨምሮ የተሰራበት ሁኔታ አለ። የመኸር ማዳበሪያ ስርጭት ባለፈው የቀረበው ስለሆነ 22155.5 ኩንታል ሲሆን ዛሬ እስከ
ከ5000 ኩንታል በዚህ በጀት ዓመት ለማቅረብ ቅድመ ዝግጅት የተጨረሰበት ሁኔታ ነው ያለው። የመስኖ ማዳበሪያ 665.5 ኩንታል ለማሰራጨት ታቅዶ እስካሁን 1049.5 ኩንታል ከዞንም ከተለያዩ ፕሮጀክቶችም የተገኘ ጭምር የተሰራጨበት ሁኔታ ነው ያለው። ከሰቆጣ ከፍያም ስራዎች አኳያ እስካሁን ወደ 68 ኪሎ ግራም የአትክልት ዘር ለማቅረብ ታቅዶ ሙሉ ለሙሉ የቀረበበት ሁኔታና ኮምፖስት ቅድም ግብረ መልሱ ላይ እንደቀረበው ወደ 427483 ሜትር ኪዩብ ኮምፖስት ተዘጋጅቶ ለበልግ ጥቅም ላይ የዋለ 3139 የመኸር ኮምፖስት ጥቅም ላይ የዋለ ደግሞ 25304 ሜትር ኪዩብ እንደዋለ ያሳያል። በቀጣይ ለሚሰራው የተፈጥሮ ሀብት ስራ እየተሰራ ያለው የተፈጥሮ ሀብት ስራ 26357 ጉልበት በ879 የልማት ቡድን በ888 የቀያሽ አርሶ አደር ተደራጅቶ ጥቅል የህዝብ አወጣጥ እስካሁን ከሌሎቹ አመታት አንፃር ስናየው ተከታታይ ስራዎች ሲሰሩ እንደ ወረዳ አማካይ ወደ 45% አካባቢ የህዝብ አወጣጥ እስካሁን ድረስ ያለንበትና የስራ ሽፋኑ ከወጣው ህዝብ 100% የሚጠበቅ ሲሆን አሁን ባለው በ6 ወር ማነው በ2 ወር ስራዎች 42% አካባቢ በአንድ ወር ስራ የደረሰበት ሁኔታ ነው ያለው። ከዚያ ውጭ ከስራ ዕድል ፈጠራ አንፃር የስራ ዕድል ፈጠራን በተመለከተ ለ198 ወጣቶች የስራ ዕድል ተፈጥሯል። 905 ሄክታር መሬት በመስኖ እንዲለማ ታቅዶ አሁን ባለው ሁኔታ በተለይም የበጋ መስኖ ስንዴ ልማትን ስናስብ 630 ሄክታር ለማከናወን አቅደን 649.5 ሄክታር የበጋ መስኖ ስንዴ ከእቅዳችን 104% የደረስንበት ሁኔታ ነው ያለው። የተሻሻሉ አሰራሮችን ከመተግበር አኳያ በዚህ አመት የመውቂያ ማሽን ጥምጥማ ላይ ከዚህ በፊት የተጀመረው መሰረት ተደርጎ ከጉልበትና ከምርት ጥራት አንፃር ተያይዞ በተፈጠረው ኤክስቴንሽን እስካሁን 2 ቀበሌዎች 2 መውቂያ ማሽን በራሳቸው ተደራጅተው ከአዲስ አበባ ገዝተው ያመጡበት ሁኔታ አለ። 02 ጋሸናና ጥምጥማት 2 ቀበሌዎች ላይ የመጣበት ሁኔታ አለ። በሌሎች ቀበሌዎች ደግሞ የፍላጎት ማሰባሰብ ስራዎች በግብርና ባለሙያ እየተሰራ እንዳለ የሚያሳይ ነው። ሁለተኛው እንስሳት ሀብት ልማት ነው። የእንስሳት ምርትና ምርታማነትን ለማሳደግ 20054 የአካባቢ ዝርያ ላሞችና 3691 የክልስ ላሞች 9384.94 ቶን የወተት ምርት ለማምረት ታቅዶ 9689.96 ከ100% በላይ የተመረተበት ሁኔታ ነው ያለው። የተዳቀለ ላም ወተት ምርታማነትን በቀን 13.5 ሊትር ለማድረስ ታቅዶ የተገበረና የአካባቢ ላም ወተት ምርታማነት ከነበረበት ወደ 2.1 ሊትር ለማድረስ ታቅዶ 13.5 የዚህኛውና 2.1 የአካባቢ ላሞች የደረሰበት ሁኔታ ነው ያለው። በስጋ ምርት በኩል 1955 ቶን ከፍየል ከበግ ከዳልጋ ከብትና ለማምረት ታቅዶ 2477 ቶን ስጋና ከዶሮ 61.8 ቶን ለማምረት ታቅዶ 70.5 ቶን ሲመረት ማር 231.63 ቶን እና ቆዳና ሌጦ 98598 ተመርቷል። ዴልባው ለገበያ የሚውሉ 93919 ታቅዶ 123330 በማከናወን የቅዱን ከ100% በላይ መፈጸም ተችሏል። የእንስሳት መኖ ልማትን በተመለከተ 238.8 ቶን መኖ መጠቀም ተችሏል። 3795 ሄክታር የልቅ ግጦሽ ማስቀረትና 18113 ሄክታር ከልቅ ግጦሽ የማስቀረት ስራ ተሰርቷል። ከዝርያ ማሻሻል አኳያ በተፈጥሮ ድራት በሲንክሮናይዜሽን እና በተሻሻለ ኮርማ 2421 ላሞች ተዳቅለው 1625 ጥጆች ሲወለዱ 1266 አርሶ አደሮች እስካሁን ተጠቃሚ ሆነዋል። በበግ እርባታው ዘርፍ የአዋሲ ዝርያን በግን በመጠቀም በኩል 117571 በጎች ተጠቅተው 23228 ግልገሎች ተወልደዋል። በጋማ ከብት ዝርያ ማሻሻል በኩል 516 አርቢዎችን በማሳተፍ 639 ሴት ፈረሶች ተጠቅተው 400 በቅሎች የማስወለድ ስራ ተሰርቷል። ከኤክስቴንሽን ኮሚኒኬሽን አኳያ 12298 የሚሆኑ የህብረተሰብ ክፍሎችን በሁሉ አቀፍ የእንስሳት ሀብት ስራዎች የግንዛቤ ፈጠራ ስራ ተሰርቷል። ከስርዓተ ምግብ አኳያ ለ1057 ነፍሰ ጡር አጥቢ እናቶች በወተት በእንቁላል በንብ ሀብት
ተጠቃሚ እንዲሆኑ ጥረት እየተደረገ ያለበት ሁኔታ ነው ያለው። ከዝርያ ማሻሻል የተጠቀምነውን ግብዓት በተመለከተ አባላዘር 700 ዶዝ፣ ፈሳሽ ናይትሮጅን 206 ሊትር ከባህር ዳርና ሌሎች አካባቢዎች ከሌሎች ወረዳዎች ጋር በማቀናጀት የማምጣት ስራ ተሰርቶ ከላይ የተቀመጠው ዝርያ ማሻሻል ስራ ተግባራዊ የሆነበት ሁኔታ ነው ያለው። ከእንስሳት ጤና አገልግሎት አኳያ ይህን ለማሻሻል በዋናነት የተለያዩ የሕክምና እና ቅድመ መከላከል የክትባት ስራዎች የተሰሩ ሲሆን የታዳጊ እንስሳት ሞትን በአንድ ዓመት ከተወለዱበት ጡት እስከሚጠቡበት ድረስ ያለውን የሞት ምጣኔ ለመቀነስ የዳልጋ ከብት፣ ጥጆች፣ ፍየል ግልገል፣ የበግ ግልገል ለመቀነስ የተያዘውን ዝቅተኛ ስታንዳርድ ቅድመ መከላከል ስራ የተሰራበት ሁኔታ ነው ያለው። ሶስተኛ ንግድና ገበያ ልማት ጽሕፈት ቤት የእንስሳት ተዋጽኦ ትስስርን ከመፍጠር አኳያ 2939 የቁም እንስሳት በመሸኛ የተጓጓዙና አፈጻጸሙን 88.8% ሲደርስ 7800 ለፋብሪካ የሚቀርቡ ቆዳና ሌጦ፣ የእንቁላል ምርት 47075፣ የማር ምርት 13.4 ቶን ማር ለገበያ ማቅረብ ተችሏል። ትስስርም ተፈጥሯል። ንግድ ፍቃድና ምዝገባ በተመለከተ ለ200 ለመስጠት ታቅዶ 133 በአዲስ መስጠት ተችሏል። ኢንስፔክሽን ስራን በተመለከተ በ3066 የክብደት ማነጻጸሪያ ቬሪፋይ ሲደረግ በ1244 የክብደት ማነጻጸሪያዎች የቁጥጥር ስራ ተሰርቷል። በ3952 የመለኪያ መሳሪያዎች የኢንስፔክሽን ስራ ተሰርቷል። በአምራቾችና በገዢዎች መካከል ያለውን የድህረ ምርት በአትክልትና ፍራፍሬ 1660 በአጣና 270 ሜትር ኪዩብ ተፈጽሟል። ለ914 ነጋዴዎችም የግንዛቤ ፈጠራ ስራ የተሰራበት ሁኔታ ነው ያለው። በጣም የውጭ ኢንስፔክሽን ስራዎችን በማጠናከር ነጋዴዎችን በደረጃ በመፈረጅ ህገወጥ የንግድ እንቅስቃሴን የመቀነስ ስራ ተሰርቷል። አራተኛ የውሃና ኢነርጂ ተቋም የውሃ ሀብት ልማት የትኩረት መስክ መሆኑና በዋናነት ትልቁ የመሰረተ ልማት አውታር እንዲሆነ መሰረት ተደርጎ ከዚህ አኳያ የንጹህ መጠጥ ውሃ ሽፋንን ማሳደግና በተጨማሪ የውሃ ሀብትን ማልማት ማስተዳደር ለህዝብ ጥቅም መዋሉን ማረጋገጥ የዚህ ተቋም ዋና ኃላፊነት ነው። ከዚህ ኃላፊነት በመነሳት የመጠጥ ውሃ ጥናትና ዲዛይን ማሻሻል እቅድ 4 ታቅዶ እስካሁን 7 የተከናወነበትና አፈጻጸሙ ከ100% በላይ የሆነበት ሁኔታ አለ። የውሃ ተቋማት የብልሽት መጠን አሁን ካለበት 7.2% ወደ 6% ዝቅ የተደረገበት ሁኔታ ነው ያለው። የውሃ ተቋማት ጥገና 39 ታቅዶ እስካሁን 41 በመጠገን ከ100% በላይ ደርሷል። ምጣኔውም ከ7.2 ወደ 6% ዝቅ ያለበት ሁኔታና ጥገናው በጉልበትና በቁሳቁስ በገንዘብ ሲቀየር 82400 ብር የሚገመት አስተዋጽኦ ተደርጓል። የተሻሻሉ ማገዶ ቆጣቢ ምድጃዎችን በማሰራጨት ማህበረሰቡን ተጠቃሚ ከማድረግ አኳያ እቅድ 520 ታቅዶ 525 ከቅር በላይ ተፈጽሟል። የኤሌክትሪክ ምጣድና ምድጃ ማሰራጨት እቅድ 199 ታቅዶ 200 ተከናውኗል። የሶላር ማሽንና ሶላር ሲስተም ማቅረብና ማሰራጨት 362 ታቅዶ 366 ከቅር በላይ በዚህ ግማሽ አመት የተከናወነበት ሁኔታ ነው ያለው። ለ696 የውሃ ተቋማት የሳኒታሪና ቅኝት የፊዚካል ቁጥጥር ስራ እንዲሁም ተቋማት እንዲበከሉ ከማድረግ እንዲከለሉ ተደርጓል። ክሎሪንም የመጨመር ስራ በመስራት ውሃ ብክለትን መቀነስ የተቻለበት ሁኔታ ነው ያለው። ባዮጋዞችን በመሙላት እንዲሁም 6 ታቅዶ 6 የተከናወነና የወረዳ የመጠጥ ውሃ አቅርቦትን ከማከናወን እና ከማሻሻል አኳያ ህብረተሰቡን በማሳተፍ በገንዘብ 16250 በጉልበት በገንዘብ ሲገመት 174000 በማሳተፍ የመንግስት ወጪን መቀነስ ተችሏል። አምስተኛ አካባቢ ጥበቃ ጽሕፈት ቤት ላይ ነው። በልማት ፕሮጀክቶች ላይ የተጽዕኖ ጥናት ግምገማ ስራዎች እና የይሁንታ ፍቃድ እድሳት በፕሮጀክቶች እቅድ 6 ክንውን እስካሁን 8 133% ተፈጽሟል። በአራት ሴክተሮች ላይ ነው እንድንወያይ የነበረው። በአራቱም ሴክተሮች ላይ ያው በተሻለ መንገድ ኃላፊዎችንና የማናጅመንት ኮሚቴዎችን በመያዝ
የተግባባንባቸውንና ለቀጣይ ትኩረት የሚሹ ብለን የለየናቸውን ነው ለማቅረብ የምንሞክረው። በመጀመሪያ በጥንካሬ ደረጃ ለቋሚ ኮሚቴዎች መረጃ በመስጠት የተሻለ አግባብ ነው ያላቸው። ራሳቸውን አብቅተው ማናጅመንት ኮሚቴዎቻቸውን ይዘው በበሰለ መንገድ መረጃቸውን ያቀረቡበት ሁኔታ ነው ያለው። በሁለተኛ ደረጃ የምክር ቤት ሪፖርታቸውን አሁንም ቢሆን ወቅቱን በጠበቀ መንገድ ለምክር ቤት ጽሕፈት ቤት ያቀረቡበት ሁኔታ ነው ያለው። በሶስተኛ ደረጃ 3000 የሚሆን የከተማውን ባለይዞታዎች ወደ ሶፍትዌር መረጃ በዘመነ መንገድ ያዙበት ሁኔታ እንዳለ ነው በጥንካሬ ያየ ነው። ከዛ ውጭ ወደ ጥረት ስንመጣ የከተማውን ጽዳትና ውበት ከማስጠበቅ አኳያ ስንመለከት ያው እንደ ኮን ከተማ ያው የውስጥ የውሃ መፋሰሻዎችን እና የደረቅ ቆሻሻዎችን ተዘዋውረን ያየንበት ሁኔታ ነው ያለው። እሱን ስናይ ያው እጥረት ያለበትና ውስንነት ያለበት ስራን የሚጠይቅ ክፍተት እንዳለ ነው የገመገምነው። ከዛው ጋር ተያይዞ የአረንጓዴ ልማት ቦታ ያው በከተማችን የተለያዩ አረንጓዴ ልማቶች እንዲለማባቸው የተከለለ ቦታ አለ። እሱ ከመልማት ይልቅ ወደ ግለሰብ እጅ የገባበትና ግለሰቦች የተለያዩ አትክልቶችን የተከሉበት አግባብ እንዳለና ከቀጣይ አኳያ ስራን የሚጠይቅ ክፍተት እንደሆነ ነው የገመገምነው። ሌላው ምንድነው ከታዳጊ ከተሞች ጋር ያለውን አሰራር ነው የገመገምነው። ታዳጊ ከተሞች ያው በወረዳችን ደረጃ 6 ታዳጊ ከተሞች አሉ። እነዚህን ከመደገፍ አኳያ ሙስንነት አለ። ወደ 3 የሚሆኑት ያው በተሻለ መንገድ እየተደገፉ ያለ እንደሆነና የተወሰነ እንቅስቃሴ እንዳላቸው ነው። 3ቱ ደግሞ ያው ካለው ወቅታዊ ጉዳይ ጋር ተያይዞ ወርዶም ከመደገፍ አኳያ አስቸጋሪ በመሆኑ ምክንያት እነ ቋና፣ እነ የነጃን፣ እነ ቤተ ዮሐንስን ስንወስድ ወደ ኋላ የተጎተቱበት ሁኔታ እንዳለና ውስንነት እንዳለ ገምግመናል ማለት ነው። ሌላው የኮን መሪ መዘጋጃ ገቢ አሰባሰቡን በተመለከተ እዚህ አካባቢም ሰፊ የሆነ መሰረታዊ ክፍተት እንዳለ ነው። እሱም ምንድነው 25 ሚሊዮን ብር እቅድ ተይዞ 3 ሚሊዮን 4 ነጥብ ነው እስካሁን የተሰበሰበው። ስለዚህ ገቢን የወረዳውን ገቢ ከመሰብሰብ አኳያ ሰፊ የሆነ ውስንነት እንዳለ በጥረት ገምግመናል ማለት ነው። ከዚሁ ጋር ተያይዞም ያው ነባር ክፍያዎችንና የሊዝ ክፍያዎችን በተገቢ መንገድ በመሰብሰብ በኩል ሰፊ የሆነ ችግር አለ። አሁን ገቢ አሰባሰብ ላይ በመሰረታዊነት የሊዝ ክፍያ ነባር ክፍያዎች አሁን ወደ ስራ ያልተገባባቸውና ስራን የሚጠይቁ እንደሆነ ሰፊ የሆነ ክፍተት እንዳለ ነው የገመገምነው። የቦታ ማረጋገጫን በተመለከተ እዚህ አካባቢም ያው ስራዎች ተሰርተዋል። ለነገር ግን በችልተኝነት ሰነድ አልባ የሆኑ ቦታዎችና የይዞታ ማረጋገጫ ያላሰሩ ግለሰቦችም እንዳሉ በጥረት ገምግመናል ማለት ነው። ከስመ ንብረት ዝውውር ጋር ተያይዞም እዚህ አካባቢ እጥረት አለ። እሱም ምንድነው በገዥና በሻጭ መካከል ተገቢ የሆነ መረጃ ይዞ ባለመቅረብ ምክንያት አልፎ አልፎ የሚስተዋሉ ክፍተቶች እንዳሉ የገመገምንበት ሁኔታ ነው ያለው። ሌላው ምንድነው የስመ ንብረት የኢንቨስትመንት ቦታዎች ጋር ተያይዞ ያው ተዘዋውረን ቦታዎችን ማይተናል። ያው በግምገማ ደረጃም ያው የገመገምንበት ሁኔታ አለ። በተሻለ መንገድ ያየነው የማደያው አካባቢ ላይ የእናቶ ኢሳይ ባልቻ ማደያ በተሻለ እንቅስቃሴ ላይ እንዳለና አበረታች የሆነ አሰራር እንዳለ ገምግመናል። ሌሎቹ ግን የዘይት ማቀነባበሪያዎች ማምረቻዎችና ያረቂ ማቀነባበሪያና የእንስሳት መኖ በእነዚህ አካባቢ ላይ ስራ የጀመሩበት ሁኔታ ነበር ያለው። አሁን ግን ከስራቸው የቆሙበትና ወደ ኋላ የተጎተቱበት ሁኔታ እንዳለ ነው
እዚህ አካባቢ ሌሎችም ማሳያ የሚሆኑ በኢንቨስት ተከልለው ምንም ወደ ስራ ያልገቡ በአጥር ብቻ ታጥረው ያሉ የተለያዩ ቦታዎችንም እንዳሉ አይሰናል። ስለዚህ ከዚህ አካባቢ ሰፊ የሆነ ስራን የሚጠይቅና በኢንቨስት የተያዙት በሰዎች ወደ ስራ ካልገቡ ወደ መንግስት ስለምንድን ነው የማይነጠቁት የሚለውን ግምገማ ማሳርፈን ከዚህ አካባቢ ላይ ሰፊ የሆነ መሰረታዊ ችግር እንዳለ የገመገምንበት ሁኔታ ነው ያለው። ሌላው ከተማ ልማትና ኮንመሪ መዘጋጃ ተናቦ በመስራት በኩል እዚህ አካባቢም ውስንነት እንዳለ እንትን ያልነው ያየነው። እዚህ አካባቢ እንደ ኮንመሪ መዘጋጃ አገልግሎት አሰጣጥ አካባቢ ሰፊ የሆነ ችግር አለ። ማህበረሰቡን ወይም ደግሞ ተገልጋዩን ባለጉዳይ በቅንነት ይዞ በማገልገል ሰፊ የሆነ ክፍተቶች አሉ። ህዝቡ እያማረረ ያለበት ሁኔታ ቢኖር እዚህ ተቋም ላይ ነው ማለት ነው በገመገምነው ልክ። ስለዚህ እዚህ አካባቢ ላይ በደንብ ቆም ተብሎ ታይቶ የኮን ማህበረሰብ ያው እንባው ካልታበሰለት በጣም አስቸጋሪ የሆኑ መደረሱ ነው። ከዚህ በእጥረት ያየናቸው ደግሞ የቀበሌ ባለሙያ አገልግሎት አሰጣጥ ችግር አልፎ አልፎ 017 ከዚያም በሌሎቹ ቀበሌዎች ያው ምደባውን ህጋዊ ያለማድረግ ቅሬታ በማቅረብ የተለያዩ እንትኖችን እንትን በማለት ህብረተሰቡን ያለማገልገል የታዩበት ሁኔታ ነው ያለው። የኦዲት ግኝቶችን የተወሰኑ ግለሰቦችን አለማስመለስ፣ ይህም የተለያዩ ሽፋኖች ያው የሚሰጡበት ሁኔታ ነው ያለው። ያው ከወቅቱ ባለው ነባራዊ ሁኔታ ጋር በማገናዘብና በማስፈራራት አትንኮይ ባይነቶች እንዳሉ የሚያመላክት ጉዳይ ነው ያለው። ሌላው የኮምፖስት ዝግጅት ችግር መኖር፣ ይህም ድሮ ከነበረው ወደ ኋላ የተመለሰና እየተሻሻለ መምጣት እንዳለበት ሲቻል ወደ ኋላ የተመለሰበት ሁኔታ ያለ መሆኑን ነው። ሌላው የተፈጥሮ ሀብት ስራ ያው በሌሎች ቀበሌዎች የተሻለ ጅምር አለ። ለነገር ግን እንደ ወረዳ ሲታይ ሁሉም ቀበሌዎች መጀመር ሲችሉ 06 ቀበሌ አለመጀመሩ፣ የማይሰራ ሰራተኛን እርምጃ መውሰድ 07 ቀበሌ ጌትነት የሚባል ያለ ግለሰብ ያለ መሆኑ፣ የተፋሰስ ጥበቃ ችግር መኖሩ፣ እነዚህም 01 ገጠር 012 ቀበሌ በጣም የከፋ ችግር ያለ መሆኑን ያየነበት ሁኔታ ነው ያለው። የጉልበት ልየታ እጥረትን መኖር በሁሉም ቀበሌዎች፣ የልማት መሳሪያም እንደዚሁ የጥርነፋ ችግር ያለ መሆኑና በተጀመረባቸውም ቀበሌዎች ላይ ተፈጥሮ ሀብቱ ያው የልማት መሳሪያው በአግባቡ ያልወጣ መሆኑንና የግል መሳሪያቸውን ጭምር ይዘው የማያውቁበት ሁኔታ ስላለ እነዚህም በጥረት ያየነበት ሁኔታ ነው ያለው ማለት ነው። እንስሳት እና አሳ ሀብት ልማት ጽሕፈት ቤት በጥንካሬ የመድኃኒት አቅርቦትን አማራጭ ፈልጎ ማስመጣት መቻሉ፣ የመድኃኒት እጥረት የለም፣ የኦዲት ጉድለትን በራስ ጥረት ማስመለስ መቻሉ፣ ፕሮጀክቶችን የእንስሳት መድኃኒት እንዲያቀርቡ ጥረት መደረጉና በውይይት እየፈቱ ማምጣታቸው፣ በጥረት አዲስ የተከሰተ በሽታ ፈጥኖ ያለመድረስ ችግሮች አሉ። የቀበሌ ባለሙያዎች በዝውውር ምክንያት የአገልግሎት አሰጣጥ ችግር መኖር፣ የእንስሳት ማዳቀል ስራ ክፍተት መኖሩ፣ በተሽከርካሪ እጥረት ምክንያት በማድረግ የደረሰኝ አጠቃቀም ችግር መኖር፣ የደረሰኝ ችግር የሁሉም ቀበሌዎች እንዳረጋገጥ ነው ያው ደረሰኛ ለመስጠት ሁኔታዎች አሉ የእንስሳት ባለሙያዎች። ይህም ሌሎች ምክንያቶች አሉበት። ዞሮ ዞሮ ችግሩን ምክንያቶች የሚያድኑት አለመሆናቸው ወደፊት መሻሻል ያለበትን መደረግ እንዳለበት ነው ያየነው በጥረት። ሶስተኛ ህብረት ስራ ማህበራት ተጠሪ ጽሕፈት ቤትን ነው። በጥንካሬ ከአጋር አካላት ጋር ጥሩ ግንኙነት መኖሩ፣ ግብርና የሰራተኞች አያያዝ የተሻለ መሆኑ፣
ወይም ቀበሌም ወረዳም አዲስ ማህበራትን በማደራጀት በኩል የተሻለ መሆኑ፣ የሰብል ምርት በተስፋ ማህበር መምጣቱ የተሻለ መሆኑ ነው። በእጥረት የወዲህ ግኝቶች አመላለስ እጥረት መኖሩ፣ ብድር አመላለስ ችግር አለ። የብድር መረጃ አያያዝ ችግር መኖር፣ የሁለገብ ማህበራት ቤትና ቦታ ማረጋገጫና ደብተር አለመኖር፣ የበጀት አፈጻጸምን በሪፖርት አለማካተት፣ የብድር አቅርቦት ችግር መኖር የሚል ናቸው ያየናቸው። አምስተኛ ገንዘብ ጽሕፈት ቤት የፕሮጀክት መረጃዎች መደራጀታቸው፣ ሀብትና ንብረት ክትትል ጥሩ ነው። የሩብ ዓመቱ የኦዲት ሽፋን የተሻለ መሆኑ፣ በእጥረት ውዝፍ ተሰብሳቢዎችን ጠቅሎ አለማስመለስ፣ ተከፋይን በወቅቱ አለመክፈል፣ የፕሮጀክት ስራዎችን በወጥነት ያለመከታተል ችግር፣ የደረሰኝ ክትትል ክፍተቶች መኖር፣ የብር ቆጠራና ምዝገባ ክፍተት መኖር፣ የኦዲት ግኝቶችን ያለማስመለስ ክፍተት መኖር፣ የሪፖርት ችግር ጥራትና ወቅታዊነት አለመኖር፣ የግዢ አፈጻጸም እጥረት መኖሩ ነው። አምስተኛ ውሃና ኢነርጂ ጽሕፈት ቤት ስራዎችን በትኩረት መስራቱ፣ በጥንካሬ ስራዎችን በትኩረት መስራቱ፣ ከሰራተኛ ጋር ተናቦ መሰራታቸው፣ በእጥረት የተበላሹ ውሃዎችን በወቅቱ አለመጠገን 017 ሰላማዊት የሽንኩርት መደቦች ያሉበት፣ የውሃ ማህበራቶችን ደረጃ አለማሳደግ፣ የሪፖርት አላላክ ችግር፣ የሪፖርቱ የሰሩት ነው። እነዚህ ናቸው ያየናቸው። ያው ስለጨረስኩኝ አመሰግናለሁ። ስላለሁኝ እቅዳችን ወደ 9 ሄክታር ነው ያየናቸው፣ ግን 4 ናቸው። እነሱም ሴቶች ስራና ስልጠና፣ ትምህርት፣ ጤና ናቸው። በእነዚህ ላይ የመጀመሪያው የሴቶችን እስኪ የበላይነት ወይም የእኩልነት ለማረጋገጥ ሴቶች ላይ ልነሳ። በጠንካራ ጎን ለምክር ቤት ክብርና ሞገስ ሰጥቶ ቋሚ ኮሚቴውን በሰዓቱ ማስተናገድ የተሻለ ያሰኘዋል። ሌላው የተሰጣቸውን አስተያየት ጥረት ነው ብሎ የቀረበላቸውን እውነቱን እውነት፣ ችግር ያለባቸውን ደግሞ በመግባባት በማሳየት በቅንነት መቀበል የተሻለ። ሌላው ሴቶች ከወንዶች ጋር ያላቸውን የስራ ልምድ ወይም ባህል ምልመላና መረጣን በተመለከተ ከ50% በላይ መሳተፋቸው የተሻለ ያሰኘዋል። ሌላው ሴቶችና ህጻናትን መሬታቸውን በጉልበተኛ እየተነጠቁ ላሉ ወደ 22 ሴቶች ከሚመለከተው አጋር ጋራ እየተግባቡ ማስመለሱ ማበሱ የተሻለ ብለን ያየነው። እንደ ድክመት እጥረት ብለን ያየነው የሴቶችን አደረጃጀት በሁሉም ቀበሌ ተደራሽነት አለመደረጋቸው ውስንነት አለ። ይህም እንግዲህ ከጸጥታው ችግር ጋራ ሲታይ 6 ቀበሌዎች ብቻ ነው የዳሰስነው የሚል በእነሱ አንደበት የተገለጠ ነው። ሌላው የጥምር ሀብት የእናቶች ጥሬ እቅድ 330,783 ሲሆን ይህ በአባወራ ነው። በብር ተተንትኖ ወይም የእያንዳንዱ ቀበሌ እቅድ አልተያዘም። የተሰበሰበም ገንዘብ ተያይዞ ተለይቶ የታየ አይደለም። ማነው የተያዘ አይደለም። ይህ ለቀጣይ መስተካከል አለበት፣ መታሰብ አለበት የሚል ነው። ሌላው ያለ እድሜ ጋብቻን በአሁኑ ዓመት ጭራሽ የተረሳበት ያው ስጋትን ጤና ማን ነው ሰላምን አስመልክቶ በቅርብ ቀበሌ እንኳ ወይም በከተማዎች ከአፍንጫችን ላይ ብዙ ሰርግ እየተሰረገ ነው። ነገም እንትን እያለ ነው። ስለዚህ ምርመራ ለመደረጉ የምክር አገልግሎት አለመሰጠቱ ከሚመለከተው ጋር ተግባብቶ ስራ ለመሰራቱ ይህም ትልቅ ችግር ነው ብለን ያየን የተረሳ ስራ ነው። ሌላው ከአጋር መስሪያ ቤት ጋር ተግባብቶ መስራት ጥሩ ሆኖ ሪፖርታቸውን ስናይና ስንተነትን ማን ነው የህፃናት
ጎጂ ልማዳዊ ድርጊት ማስወገድ ተብሎ ወደ 200 እቅድ ተይዟል። ይሄ ግን በትንተና ላይ በትክክል ያልተቀመጠ ጉድለት ያለበት መሆኑን አይተናል። መስተካከል አለበት። ከእነሱ ጋር በርካታዎችን ተግባብተንባቸዋል። እንደው ለአብነት ያህል ነው። ሌላው የተለያዩ የህፃናት ስልጠናዎች እሱም ወደ 50 ተይዘው በሩብ ዓመት ተተንተና ያልተቀመጠ መሆናቸውን አይተናል። በሴቶች ላይ ያየናቸው ጉድለቶች እነዚህ ናቸው። እኒህ ጉድለቶች በቀጣይ መስተካከል አለባቸው ብለን ያየነው። ሌላ ትምህርት ላይ ነው። ትምህርት ላይ ጠንካራ ጎን ለቋሚ ኮሚቴው ክብር ሰጥቶ በሰዓቱ ማስተናገዱ የተሻለ ያሰኘዋል። ሌላ ሁለተኛ የሰው ኃይል አያያዛቸው እንግዲህ ትምህርት ላይ ሰፊ የሰው ኃይል ነው ያላቸው። ይህን የሰው ኃይል በአግባቡ በመያዙ ፍጹም እንኳ ባይሆን በገጠር ላይ ያሉ ትምህርት ቤቶች መንጠባጠብ ቢኖርም የስራ ሂደት ኃላፊዎችን አንቆ በመያዝ ከሁሉም ሴክተር መስሪያ ቤት የተሻለ ተሞክሮ ያላቸው ብለን ያየነው። ሌላው ኦዲት 28 ትምህርት ቤቶች ኦዲት እናደርጋለን ተብሎ ታቅዶ 22 ትምህርት ቤቶች ኦዲት የተደረገበት እና ያለው ከዚህም እንግዲህ ጥሬ ገንዘብ በማስመለስ ደረጃ ታች ትንሽ በድክመት የታየ ነው። ያው ኦዲት ማስደረጉ ግን የተሻለ ነው። ሌላ ስራቸውን እየገመገሙ በመምራት ደረጃ የተሻለ ያሰኘዋል ብለን አይተናል። የመማር ማስተማሩ ጸጥታ ወይም እንደሌላው ምክንያት ጠለል አድርገው ሳይቆሙ በሁሉም ትምህርት ቤቶች እንቅስቃሴያቸው የተሻለ ነው ብሎ ማየት ይቻላል። ሌላ የመምህራን ደረጃ እድገት በጀት ከሚመለከተው አካል ጋር ታግሎ በጀት መያዙ የቆየ ጥያቄ ነበር። ይህም የተሻለ ያሰኘዋል ብለን አይተናል። እንደ ጥረት ኦዲት ከተደረጉት ወደ 457 ሳንቲም ከተገኙት 2148 ብቻ የተመለሱ አፈጻጸማቸው ዝቅተኛ መሆኑን ይህም ወደ ሕግ መቅረብ ያለበትም ወደ ሕግ በመግባባት ያለውን በመግባባት መመለስ አለበት የሚለውን መስተካከል አለበት ብለናል። ሌላ 65 ትምህርት ቤቶች አሉ። በእነዚህ በ65 ትምህርት ቤቶች ውስጥ ብዙ የሰብል ችግር ደርሶባቸዋል። እሱ ከነሱ አቅም በላይ የሆነ ሆኖ 900 ሺህ ብር ጥሬ ገንዘብ ግን የባከነ መሆኑ ይህም እነሱ ጋር አይተነው ብናየውም ይህንን ችግር ያየነው ቅድመ የጥንቃቄ ጉድለት አሳይቷል ነው። ገንዘብን በተለያየ መልኩ በሲስተም ማዳን ይቻል ነበር። ቅድመ ጥንቃቄ ጉድለታቸው አለበት ብለን ያየነው። የሰብሉ ግን ከነሱ አቅም በላይ የሆነ ሁሉንም ኃይል የሚጠይቅ ነው። ሌላ ትምህርት ቤት ጉባኤያችን ጊዜ ቀርቧል። ሪፖርት ሊበል የሚያሰኘው ነው። በእርግጥ ይሄን ለማለት የቻልኩበት ምክንያት መንገድ መቼም የሰው ልጅ ዋናው ወሳኙ እንኳን ከወረዳ ቀርቶ አይደለምና ከቀበሌ ወደ ቀበሌ መገናኘት ያለ መንገድ ዋጋ የለውም። ዛሬ እንደኛ ቀበሌ እንኳን የሰዎቹ እግር የአህዮቹ እግር ጥሩ መንገድ አግኝተው እየሄዱ ነው ብዬ ነው የማስበው እንደኔ እና በታሰበለት ዓላማ ቀደም ሲል እንጠይቅ ነበረ። ከዛሬ 2 ዓመት ጀምሮ ሰላማዊ ሰልፍም አድርገና አልባሳትም ይዘን ከዚህ ከወረዳችን ከተማ እንጮህ ነበር። ያ ግን በአምናው ዕለት ሳይጠገንና ሳይደርስልን ቢቀር በፈለግነው ልክ ዛሬ የወንድ ልጅ ያረገዘው የተወለደበት የ15 ዓመት አይነ ስውር የበራበት ጸበል ከዚያ ድረስ ተሰርቶልናል። ለወረዳችን አመራሮች ክብር ይስጥልን እላለሁ። እኔ በመጀመሪያ ዋናው አሁንም በዚህ ላይ በእውነቱ አሁንም ወደፊት ይሄ ከፍተኛ ችግር እያለ መሰረተ ልማት መደረጉ የቅዱም የአፈጻጸሙ በጣም ጥሩ ሁኔታ ነው እና በዚህ ጠባብ ቀን
ደፋ ቀና እያላችሁ ለሰራችሁት ይበል የሚያሰኝና በክፋት የሚያስገመግማችሁ አለመሆኑን እኔ በራሴ በኩል ያለኝን አመለካከት ነው የምናገረው። ሌላው በእርግጥ አሁን ጤና መድን ተብሏል። አሁን የተከበሩ የወረዳችን አፈ ጉባኤ እንዳሉ ጤና መድን በሁለት ደረጃ ነው ተፈርጆ ያለ። አንደኛ ክፍያ፣ ሁለተኛ ክፍያ ተብሏል። ለምሳሌ እኔ እስከ ባለቤቴ ነኝ ሁለተኛ ያለሁት። የተቀሩት የወለድኳቸው ልጆች እግዚአብሔር የተመሰገነ ይሁን የመንግስት ሰራተኞችም ናቸው። በአርሶ አደርነትም ራሳቸውን ችለው የሚከፍሉ ናቸው። እኛ የምንከፍለው ከዘጠኝ ቤተሰብ ካለው ጋራ ሁለት ሆነን እኔ በአንደኛ ደረጃ ተፈርጄ 2000 ብር ነው የምከፍለው። ያ ምንም ማለት የተሻርክ ተብዬ ነው የምከፍለው። በከፍልም ችግር የለም። አንድ መድኃኒት አሁን የበግ እንኳን መድኃኒት የምብቅ መድኃኒት 12 ብር ነው ተመማ ዛሬ የምንገዛ። እንኳን ሰውን ያህል ክቡር በአንድ መርፌ ተወግቶ መዳን ያ እኔ ገንዘቡ ከበደ ብዬ አይደለም። ለነገር ግን እኛ እንደዚህ ብለን የከፈልነው ገንዘብ በአመራር አካላት ተቀምጦ ለራሱ ግል መዋሉ ይሄ አስፈላጊ ነው ወይ? ጥሩ አይደለም። እስካሁንስ የተለያዩ ስራዎችን ወርዶ ለመስራት የተለያዩ ወቅታዊ ችግር አለ። የቀበሌያችን አመራሮች የሚውሉት ከእናንተ ጋር አይደለም። እነሱ ተይዘው ካርድ ቆራጫቸውን ካርድ እያስፈረሙ የሰጡት እነሱ ያውቃሉ። እነሱ ያን ይዘው መተው ለእናንተ ጀፍንጭ ሰጥተው የማታስከፍሉት ከምንድን ነው? ወደ ማን ነው አዙራችሁ የምትናገሩት? ከዚህ ላይ ከፍተኛ ችግር አለ ብዬ ነው የማስበው። እንዴ እኛ የከፈልነው ገንዘብ አርሶ አደሩ ሲጨንቀው ሲታመም ካልታከመበት ግለሰቦች አለ እኮ ወግ ምናልባት እንደው የተያያዘው ይሄ ነገር አንድ ቢሆን ለኛ ይሆናል ተብሎ የሚያስቡ እኮ አመለካከት ችግር ያለባቸው ሰዎች ሊኖሩ ይችላሉ። አሁን ከራሳቸው በግላቸው ያዙት አንድ ነገር ከዚያ መካከል ይሆንና ገንዘቡን ይዘን እንቀራለን ብሎ እኮ የሚያስብ ሰው አለ። አሁን ትናንትና የግል ድርጅት ለወጣቶች ከ15 ዓመት እስከ 40 እስከ 35 ገንዘብ ይበደራል ተብሎ አሁን ለወጣቶች ምዝገባ ይባላል። እየተጨናነቀ ነው አመራሩ ያለው። ወጣቱ ምን ተቅላላ ያ እኔ ምን ጊዜ እንደ ተወልዶ እንዳደገ ነው ቀበሌውን ያያጨናነቀ ነው ያለው። ያ ለምንድን ነው ወዲያ ነው ወለድም አለው ብንላቸው እኮ ወንድሜ እንዲህ ሲል አይታወቅም አንድ ነገር ቢሆንልኝ ይዘን ቀራለን የሚል እኮ የሚያስብ አርሶ አደር ነው ያለው። ያመለካከቱ ለጥቆ ይጠራ አይደለም። እና ስለዚህ አይነት የዚህን የ33450 በእኛ ቀበሌ ያለ ተብሏል። ይሄ ዛሬ ማን ነው ያለው? ካርዱን የሰጠን ይቀምበው በካርድ ቆራጭ ተብሏል። ከማን እንዳለ ሲቆጠራል። እና ሊቀመንበሩ እኮ ወይም ሊቃነ መናፍስት ተጠሪዎቹ ሲያዙ እኮ ገንዘቡ ከማን ላይ እንደሆነ ያውቁታል። ይሄ ያፈጻጸም ችግር እስከሆነ ድረስ አሁንም እንደኔ እንደ አንድ እጅ የሚወሰነው ወሰነው ማለት የቀበሌ አስተዳዳሪዎች እየተያዙ ካርድ ቆራጫቸውን እያመጡ እንዲፈጸም መሆን አለበት። ይሄ ወረዳችን ገንዘብ ብዬ ነው የማስበው። እና ስለዚህ አይነት አሁንም አንደኛ ሁለተኛ ተብሎ ተፈርዶ የተከፈለው ገንዘብ ለግለሰብ መዋል የለበትም። ሌላው የተሰራው ስራዎች እኔ በእውነቱ በጣም ደስ የሚያሰኙ እስከሆነ ድረስ በዚህ ጨርሳለሁ። አመሰግናለሁ። የተፈለገ ነገር ማለት ማውጋቱ ተገቢ የለውም እንጂ ልማቱ የጋራችን ነው የጋራችን ነው ብሎ ማይተሰው አለበት እንዳይጀመር እንደ ቤት ይተካል ያለ እኮ እጁን ቀስሉ ባንድ ወጥቶት ይተናገርዋል። ይዋይ እንደ አይነት አመለካከት የሁላችን አመለካከት ቢስተካከል ተቻለው ሁላችን እንመንበት። ይሄንጋ ማውጋቱ ተገቢ አይደለም። ተሰራም ግን ይሄ ወሪያችን መጥፎ ባህሪ ያለ እኛ መጥፎ ባህሪ ያለ ይሄን ይቀጥል ጓዶች እንዳሉት ተገቢ አይደለም። ከባርዳር አባርዳር ተቆረቆረ ይላል ምን አለ ያን አሰራኩ ሰው ነው የሳሰራው ሰው እንዳሰራው እኮ የጣረ ሰው ነበር አቋት በዝርዝር መናገር ኃጢአት ነው አይደል እንጂ አሁን አየነው እየተሰራ ነው። ይሄ ይቀጥል። የጤና መንገድ አስማው እንዳለው አፈሩ ይጠቅማል። አሁን ሌሎችም ይቀጥሉ። ይሄ በዚህ እንዳለ ሆኖ ጤና መድን ላይ በመጀመሪያ ይቅርታና ሴክተር መስሪያ ቤት እየተሰራ ያለው ስራ ጥሩ ነው። የተሰራውን ስራ አሁን የቀረበውን ግምገማ ማትቀበሉ ካሁን ስህተት ነው። የሰራችሁ ስራ እኔ ጫና ለመልኩ ተገድቤያለሁ። ራሱ አሁን ለተጠምቀት ማርኩት ቅዳሜ መጣሁ የልኩበት ላበሳል አይደለም የሆነ ችግር ነበር ይወሰደኝ መጣሁ። እናንተ ጋር እያሰራችሁ ያለ ስራ ጥሩ ነገር ግን ካቀረበው ቋሚ ኮሚቴው አቀረበው ይሄና ይብቱ ትርጉም የለው ክፍተት ካለ ነው ማለት ያለባችሁ
ይሄ ማሳሰቢያ ሰጥና ጤና መድን ላይ እንዳ የና ብር ያለ ተካሱ አገኘው ታን ሰው ጋር ሞኖ ነው ከሶ ብር ቤት እኔ ወላ ባራጀም ነው አይሆን ቀጥታ የቀበሌ ግንባሮች መጥተው ካለ ቆራጦች መጥተው ያስገቡ እኔ እኮ ተካመጣው 2 ሺህ ብር ነው ከፈለው ዘንድሮ መጀመሪያ 2 ሺህ ብር እኔ ተቀበላቻ መደዳ ከፈለ እንደ ከፈለ ለወረቤት ስለሆነ ከፈለው መመሪያ ደግሞ ገንደ ታረጋግጥ በ10 ሺህ ብር ሊራን ሰው ይሄንን እንመንበት እናሳምንበት አምራችን ጡና እንደተባለው ካለ ቆራጣቸው መጥተው ታጣቂ ኃይል ኳዛ ሰው ሰምቻለሁ የጠና ክፍል ማለት አልከፈለው ብሏል አለጨና እንትኖችን ሰብስቧል ኢንሪቪና ታዛ ፎርማሽን ሲሰጡ ከለከ ልካም እንዲህ ይላል ለምን አምንበት ነው አይጥሯቸውና ከብሩ አይጥሩና አስከፍል እንደዚህ ፍርድ ቤት ክስተት ከተባለ ሌላ ጉዳይ ይሄን በልኩ ነው ሌላ ጋርም ቀጥለው ምናልባት ሌላ ቅድም እንደጠቀስኩት ይሰጣ ይገባ ክርክር ባንገባ ጥሩ ነው ተማምነንበት ብንል ክፍተቶቹ ምን ሞላ የተሻለ ነው በየመጨረሻ የነው ተጠሮ ጨርሻለሁ አመሰግናለሁ እኔ ምናልባት ትንሽ 1 3 4 5 ይሆናሉ የማቀርባቸው ጉዳዮች ከዚሁ ከመታገል ከጤና መድኑ ልነሳ ከጤና መድኑ ማከፋፈል ልነሳና እኔ እንደተባለው የተሰጠው አስተያየት ሁሉ ትክክል እኔ እንደራሴ ቀበሌ ስመለከት የጤና መድን አምና እንዳያችሁ ትንሽ ደከም ብሎኝ አረፍ ብዬ ነበር አንደኛው እንግዲህ ሊቀመንበር ሲባል አንደኛው ተጠያቂ ነኝ ማለት ነው በአንድ በኩል ብሏል ሳሚ ሞላዴ 2 ካባ ስለለበስ ተጠየቃለሁ ብሎ አንዴ ገምግሞኛል ነው መጥቼ ማለት ነው እና ይሄ 10400 ብር ያለባት ቀበሌ እኔ ስለሆነች ምክንያቷ ግን እንደብራለች ብር የቀራችሁ አምና የገባሁት እኔ የካቲት 23 ነው ቀበሌው ወደቀ ቀበሌው ሌላ ነገር መጣ ምን ትላለህ ተብዬ ተጠይቄ ነው በወጣቶች ተብሎ ያው ገባው ገብቼ ስገመግም ምን ያህል አስከፍላችኋል 30 ሰው አስከፍለናል አሉ የ30 ሰው ብር ሲታሰብ ግን 45 ብር ሆነ ገብቶ የተገኘው ግን ወደ 27000 ብር እሱ ላይ ነው እየተወዛገብን እየተጣላን የማልወደው ደግሞ ጅልባሪ ከመሪ ጋር መጣላት ነውር ነው በሚል በስክነት ስንገመግም ቆይተና አሁን የግድ 4500 ብር ተገንቷል የተረፈውን ማስሬ ከፋይ ሆኗል ማለት ነው ለምን ቀድሜ ካርኒ በማስገባቴ ካርኒ ያስገቡ ሲባል ካርኒን አስገባው ባላስገባ ኑሮ ግን ያወጣ ይጠየቅ ነበር ይሄንን እንግዲህ ፈጣሪ እዛው ይፈልገው ለይብር እኔ ዙሮ ምንም ማለ አንደኛው እኔ ነኝ ቶሎ አስገባለሁ ማለት ነው እየገመገምኩ ይሄ ይወሰድብኝ እንዳለና ጤና መድን አከፋፈል አሁን ጀምረናል እየከፈልን ምናልባት እንደምትኳሉ መታየት ያለበት የኛ ቀበሌ አሁን ዋናውና ትልቁ ዝም ብለን አንክፈል ባካችሁ እያለ ነው እኛም እዛው እየተከራከርን ነው ምንድነው የምንከራከረው ዙሮ 100% ካልከፈላችሁ ያሉን ነገር ለወረዳ ጥያቄ ለማቅረብ ችግር ነው ለምንድነው 100% ከከፈላችሁ አናቀርብም እያለ ነው እየተከራከርን ያለ ነው ግን እዚያ አብላክ ያሳካልን የመያዝ ያለበት የጋዙ በላው የፈረስ መግቢያ ጤና ጣቢያው በደንብ ለምንድነው እዛ ቦታ ላይ እንትን የማይያዝለት ህዝቡ የኛን ህዝብ ታውቁታላችሁ አይታዋል ዙሮ የተከበረው አፈ ጉባኤ ቦታውንም ሲለማማ አይቶታል ካንሽላ ጀምሮ የተንዘላዘለ ነው ዋናው ትልቁ ብዙ ህዝብ የሚታከመው ወይ ነው ፈረስ መግቢያ እሱ ለምንድነው ውለታ የማይወሰደው ምንድነው ችግሩ ይሄ ነው እያባባሰ በየአመቱ ምን ብላ እንታከምበት እየተባለ ይሄን ችግር በደንብ ማየት ይቻላል ዙሮ ጤና መድን ላይ ያለው ችግር ይሄ ነው ሁለተኛው ምናልባት ጤና መድን ላይ ስህተት የተፈጠረ ነገር አለ እሱ ነገር ካሁኑም ጤና ጣቢያዎች ያውቁት አምና እንግዲህ ለዛሽ ቀበሌ ከዛ በፊት ነፃ ታካቢ እየተባለ ይሰጣል ጥቂት ስለሆነ በደንብ ጃዎችን ተመልክቶ ይከር ነበር አምና ላይ ይሄንን ጤና መድን ቁልፍ ሆኖ አግዶ የነበረው 57 ነፃ ታካቢ ተብሎ ተሰጣኛ ቀበሌ ላይ እለከርዳታ እንዴት ታርገው ቢሰጣ ይሻል ነበር ወረደው ከሆነ ያደሃ ድህነቱ ካታወቀ አውለል በታይ ነው ተብሎ የነበር መደረግ የነበረበት አሁን ያ ወደ የካሪ ነፃ ወደ ተመሳሳው ህዝብ ገባ መሬት ወዳለው ሀብት ወዳለው ገባ በዛ በፊትም አለ ሲበዛ ግን ምንድነው የሆነው እነከሌ ነፃ ሆነዋል ሲባል አንዴ ዲልጡ ወጣ ቀበሌ እኔ ስገባ ሐሳብ ነው የቀረበው ምንድነው የነን ነገር ጤና መድን የሚያስቆመው በየሳቀው ማለት ነው ስለዚህ አሁን ዲብልቅልቁ ሲወጣኛ ወደፊት እኛ ዘንድሮ ብንጠይቅም ነገሩ አልቋል ይሉ ወደፊት የሚስተካከል ከሆነ እናያችኋለን ብለን በዚህ ቃል ገብተን ወደ ስራ ገባን ተገባ
እንደተባለው በግሩፕም ተከረመ። ዘንድሮ አመራር አሰራም ተብሎ ታገደ። ከመስከረም እስካሁን ያው አመራር እየሰራን አይደለም ማለት ነው በዚህ ባለው ኃይል። ስለዚህ ህዝቡ ጥያቄያችን አምና ልትመልሱ አልነበር አለ። ማን ይስራው? ባለሙያ ከራሱ ላይ ባባ አይጠመጥም። የሙያን ስራ እንጂ መልመል አልተባለ እና ስለዚህ እኔ በስልጣኔ ዞሮ ዞሮ በተሰጠው ታግጃለሁ። በቃ 57 እንግዲህ አግጄ ነው አሁን ብዙውን አስከፍለዋለሁ። እንሄዳለን እያለ ነው አሁን እንሄዳለን። አምና ለምን ነፃ ሆነን ስናበቃ እንሄድ ነው አለ። እኔ በጣም ቸገረኝ። አምናም ትክክል በህዝብ ሳይተች ነው የተመረጠው። አግደናል 57 ብለን አግደናው ወደ ክፍያ ላይ ገባል። አሁን ወደ ሳይ ወደ 10 ምናምን በላይ ላይ ነፃ ነን ሲሉ ህዝቡን ሲያበጣብጡ የነበሩ ሁሉ ከፍለዋል። አሁን ዛሬ ያው ጥቅሙን ስለሚያውቁ ማለት ነው። ይሄንን ምናልባት እንደተባለው ሊመጣ ይችላል። ይሄ ካልሆነ ግን እዛሽ ቀበሌ ላይ ጤና መድን እንዳለ ዝም ብሎ ነፃው በአጠቃላይ ካልሆነ በስተቀር ለስራ ሊመች ይዋል። ይሄንን ምናልባት አንድ መፍትሄ ቢሰጥ የወረዳ ጤና ጥበቃው ማለት ነው። ሌላው የጤና መድን አካባቢ ላይ ያለው ነገር በዚህ ያቁምና እንስሳት ሕክምና ላይ እንደው እንደተባለው እግዚአብሔር ይመስገን አሁን ዛሬ የላካችኋት ልጅ በጣም ጀግና ናት። እንደው የሚመች በሆነ ሌላም ሰው ወርዶ ፈተናል። እንግዲህ ዛሬ የተከሰተውን ነገር እያያችሁ ነው። 022 አሁን ማህበረሰቡ በአጠቃላይ አሁን ስጋው የማይበላ ምንም አይበላ እየተቆፈረ እየተዳፈነ ነው። አሁን 022 እዛው በሬው ማለት በሬ እንግዲህ በሬ 80 ሺህ ብር 100 ሺህ ብር እየተሸጠ እሱ አሁን መራው ጠፍቷል። አሁን እንግዲህ የበለጠ የኢኮኖሚ ድቀታውን እያደረገው። ስለዚህ አሁን ያ ሳይከሰት በፊትም ጤና ክትባቱን ጥሩ ተካሄደ። እንግዲህ ትንቻ ገብታ መንደር ገብታ እየከተበች መንደር ገብታ ጋር ሳይቀር ገብታ እየከተበች ለምንድን ነው ሁሉ የሚሆነው? ተረባውን መንደር ላይ እንትን ላይ ይሰብሰብ። አርሶ አደሩ ወደ ክትባት አልለመደም። ስለዚህ ወደ ሀብቱ ማሳከብ አልለመደም። ግን አርሶ አደሩ ይሄን ከሚያጣ ይሄን ነው መስራት ያለብኝ ብላ እኔ በእውነቱ እንግዲህ እቺን አስተምሮችን እንደው በዚህ ቦታ ሲሰራበትን በነበረው ቀበሌውን አላውቅም እንጂ ይቺ በጣም በወረዳው መንገድ በኩል ትልቅ ድጋፍ መሰረት ያለባት ልጅ ናት። አሁን ይሄን እያደረገች ነው ማለት ነው። በዚህ በእንስሳት ሕክምና በኩል እኔ በጣም ነው የዚህ የወረዳው ምክር ቤት አባላት ምስትንፋስ ተሰምቶ ይሄ መሰራቱ እኔ ቀበሌውን ማመስግኗል። ወደ ሁለተኛ ስንመጣ መሬት አጠቃቀም ባለሙያ ላይ እንደው ምናልባት ምን እንዳላችሁት እዛ የተማረው አነስ ስላላ ምንም ችግር የለውም አያውቅም እየመስራችሁ ይመስለኛል። እዛ ቦታ ላይ ይታወቃል። በዛሽ ቀበሌ ተመድቦ ባለሙያ ሌላ ቦታ ላይ ነው የሚሰራው። ሰኔ ላይ ተመድቧል እኮ ይሄን እናውቃለን እኮ ደርሶኛል። ሰኔ ላይ ግን ወደኛ ላኩር ስንል ምንድን ነው የተባለው? አሁን እስኪ ትንሽ ፊሽ ስለሆነ የአሰራር ሂደቱን ወደ እንትን ይጨርስና መስከረም ይገባል ተባለ። እሰይ ደግ መስከረም ይገባል ወይ በይ። አሁን ምናልባት እንዳላችሁት ችግር ሊኖር ይችላል። ቀበሌ ላይ ቢኖርም ይሄ ማህበረሰብ ጡራ እንስራበት። መቼም ውስጥ ላይ ያለው ነገር እንደው በዚህ ዳምን አባቱ የሚለው ነገር ባይሰራ ጥሩ ነው። እኔ ይሄንን የመሬት ባለሙያ ህዝቡ እያያችሁት ነው። እንግዲህ ከመሬት ጋር ይሁን ያው የጀርባ አጥንት ነው፣ የደም ስር ነው። ይሄንን መሬት በቀላሉ ባታው እነዚህ መሬቶች ትምህርት፣ ጤና፣ ግብርና እግዚአብሔር ይመስገን መቼም ስራው እንትኑ አልጠፋም እየሰራ ነው። ሌላው ሳትደግፉት ምን የሚለው ወቀሳ ጠፍቷል። ህዝብ እኮ ናቸው የምታደርጉትን ነገር እኔ በብልጠት ብታግዙ ጥሩ ይመስለኛል። እሱ ላይ ብታይ ነው። ሌላው እኔ ማዕድን ላይ ነው። ማዕድን ላይ ምናልባት እንዳይበዛ እንጂ አሁን ማዕድን ሪፖርት ሲገርም አሁን እዚህ እያየን ነው። ትክክል ነው። የወረዳው ሀብቱ ብዙ ነው። ሀብቱ ብዙ ነበር፣ ግን ይህንን አቅምም አላገኘን አልሰራንም። እሱ እያለ ግን እኔ ባለፈው ያለፈን ከፍት በዘፈቀዴ አይታችኋል። ያው ወባል ሲፈጠር ሌላ ቀበሌ ላይ ሌላ ወረዳ ላይ አሁን ስንት ከተማዎች ተፈጥረዋል፣ ስንት ሀብታሞች ተፈጥረዋል። ሀኛ ግን ገና ብቅ ሲል ምቀኝነት ተይዞ ከወረዳ እስከ ቀበሌ ድረስ አይታችኋል የነበረውን ጦርነት። እንግዲህ የዛ ጦር ነው ይሄንም ችግር ሊያመጣ ይቻላል። ይሄ ምንድነው? ቀድሞ አለመፈላሰም ነው። እሱ ማዕድን አሁን ምን ይቀራል? በከንቱ ነው። ከማንም በላይ የሚበልጠው የማዲጋዛ ማዕድን የበለስ የ023 ማዕድን ማለት ነው። ከማንም በላይ የሚበልጥ ማንንም የሚያሳድግ ወረዳው አልፎ ሌላ የሚያሳድግ ካልሆነ መንገድ ተመርቶ ያን ያህል ሌላ ችግር ፈጥሯል። ሌላ አሁንም ደግሞ በድጋሚ ምናልባት ጥቃቅን ማነው ማዕድን ውስጥ ኃላፊዎች እንዳሉ ተነጋግረናል እኔ ጋር። ከዛ በፊትም ግብርናዎች ሳሉ አፈር ምርምሩ ውሰዱ ስጧቸው እስከ ወልዲያ ያስመርምረናል። ምላሽ የለም። እኔ አሁን ክፉም ጥሩ ደግም ጥሩ ያንን አፈር ምንድነው ያልኩት
እኔ የአዲስ አበባ ጤና ድርጅት የሚሰራለ ይመስለኛል። እንትን እስኪ አፈሩን ላኩት ወደዛ። ለነጋዴዎች ግን ምን እንደው ያሳየሁት እንደው ጌታ ፈጣሪ ይቅር በለኝና ያው እንግዲህ እናንተ ስትቸገሩ አይቼ ነው። ምክንያት የህዝቡ ካላወጣ መንገድ አንሰራም፣ ህዝቡ ይሄን ካላደረገ ይሄን አናደርግም ነው። ግን የኛ ህዝቡ ጥቅም ብቻ አይደለም የወረዳም ጥቅም ነበር። ያ ስፍራ ይታይ ጫፍ ላይ መሆኑ አይደለም መታየት ነበረበት። ስለዚህ አሁን ያንን የሚቃጠለውን ድንጋይና ባዶውን ሰደርኩት። ግን 30 ደቂቃ ሊያዘው ወዳው እሱ በቃ ብረታ ብረት ነው በደንብ ምን ይሻላል። ያንንማ እንግዲህ ዞሮ እስኪ ወደ ወረዳው ልናገር ብለን ወደ ወረዳው ተናግሬያለሁ። ራሱ ለተወካያችንም ለተመስገን ተናግሬያለሁ። እዛው እስኪ ግባና ሆነ መሆኑን ነው ይውል እንግዲህ ተማም እስከ ድረስ ለምን ያቺ ሀገር ለእናንተም ለእኛም ህልማችን ስለሆነ ይብዬ ነው ሲታይ። እንግዲህ አሁን ይሄ ካፍታል። አሁን እነዛ ሰዎች ምንድን ነው ያሉት? የሚቃጠለው ድንጋው አሁን 3 ዓመት ነው ሲቃጠል እየተቃጠለ ነው እየነደደ ነው ያለው ድንጋው ማለት ነው። እንግዲህ ቅዱስ መድኃኔዓለም የሞት ነው ስፍራው ያለበት። አሁን ያ ስፍራ እየተቃጠለ እሳቱ ባይሆንም እንዲጠፋ ምንድነው ማድረግ ያለብን? ምንድነው እነሱ ኃይሎች ጋር ወረዳው ጋር ብለን ሁሉ ነግሬዋለሁ። ወረዳውን ጋር በስልክ ተገናኝተናል። ወይ የለም እስኪ አንተ ይሄን ያህል ስታደርግ ምን እናድርግ ያለም የለም። ወደ ወልዲያ ሄጄ ምናምን አለ እኔ ሞላ ይሆን ማን የሚባል ሰውዬ እጅግ ያህል ጽሕፈት ቤቱን ሰውየው ጋር ስለማንተዋወቅ በስልክ ተገናኘ። ይህ እንደው ለዛች ለቦታይቱ ታሳቢ ያለማድረግ ይሆናል እንጂ አሁን ለዚህ በተፈለገ ነገር ጥረት ማድረጉ ምንድን ይከፋል በሚል እኔ ራሴ ውስጥ እያመመኝ ነው። ይህንን በደንብ ብታውት ነው እውነት ነው። ይህንን በደንብ አይደል። ከዛ ሌላው ለኔ ምንም ሌላ የምለው ነገር የለኝም። መመሪያ መሰረት የሲቪል ሰርቪስ ዝውውር ተሰርቶ ነው የደረሰው። ነገር ግን ሌላ ባለሙያ ሰብል ልማት ባለሙያ አንደኛ ተቋም መድበን ነበር። እንደተመደበኝ ገና ወደ ቀፍለው ሳገባ የትምህርት ዕድል ደርሷት ጎንደር ዩኒቨርሲቲ ሄዳለች ለ3 ዓመት። ያው ይሄ እድል ስለሆነ ምንም ማድረግ አይቻልም። መስኖ ባለሙያ መድበን ነበር። መስኖ ባለሙያ ደግሞ ወደደች። ስለዚህ በዚህ አጋጥሞናል። ለቀጣይ እንግዲህ እየተነጋገር ወሊዷን ረፍት ሲጨርስ እንድገባ የምናደርገው ይሄም ብቻለም እንስሳት እርባታ ኋላ መሳይ ይሰጥበታል እንጂ እዛ ገብታል እንግዲህ ጋሸና እየተናስ ከሆነ እሱን ማረም ይጠበቅብናል ብዬ አስባለሁ። ሌላውን እንግዲህ ምንም ማድረግ ስለማንችል ማለት ነው። ቢኖር በጀት መመደብ ይቻል ነበር። እንስሳትም የኛም ሆኖ ወደ 12 ባለሙያ ነው ትምህርት ሄደብን ዘንድሮ 12 ባለሙያ ማለት ነው። ኮንትራትም ምንም ቀጥሮ እንትን ማለት ይቻል ነበር። ነገር ግን ልጁ ያው ቆላ ለመሄድ ትንሽ ችግር ይገጥመዋል። ደጋ ላይ ግን ቅድም የተከበሩ ምክር ቤት አባላት ዚራታ እንደተነሳው የተሻለ እንደውም በተለይ በተፈጥሮ ሀብት አካባቢ የሚሰሩ ስራዎች ጥራት ያላቸው የተሻሉ ጅምሮች አሉ። ስራዎች ልጁ በጣም እንደዛም ብሎ ችግር ገጥሞት እየሰራ ነው። በነገራችን ላይ ቆላ ያለመውረድ ችግር አለ። ለቀጣይ የወረዳ ባለሙያም ጭምር እየላክ በተለይ በጣም ሰፊ የሆነ ድንች ሰተናል። ቆላ አካባቢ ላይ በላይ ቅንቅር የመስኖ ድንች ያን የሚከታተል የወረዳ ባለሙያም እየሄደ እንዲደግፍ ለማድረግ ጥረት እናደርጋለን የሚል ሐሳብ ነው ያለኝ። የተነሳው ሐሳብ ትክክል ነው ይሄ ነው። እዚህ ከፌደንጓ መስኖ አካባቢ የተነሳው ማዳበሪያ አካባቢ ይሄ ችግር የለም። ዜሮ ስለተነሳው አሁንም እየሰጠን ስለሆነ መስጠት እንችላለን። ቅድም እንደሰማችሁት ለመስኖ ስንዴ ከ900 ኩንታል በላይ መስኖ ስንዴ ሰጠናል። ሰፋ ያለ ደግሞ አትክልቶች ሽንኩርት፣ ድንች እንደዚህ እንዘራለን የሚል አርሶ አደር ካለ የጠየቀን የለም። ከጠየቀን መስጠት እንችላለን አለ። አሁን ምሳሌ 014 ሰሞኑን ወስደዋል ለድንቹ ማለት ነው። ግን የማዳበሪያ ሰፊ የሆነ ክላስተር ያለው ለመስኖ ስንዴ ተብሎ ነው እየመጣ ያለው እየሰጠንም ያለው። ነገር ግን የተወሰኑ አርሶ አደሮች ፍላጎት ካላቸው ይሄንም እንትን ለማለት ጥረት እናደርጋለን የሚል ሐሳብ ነው ያለኝ። ነገር ግን እዛ ላይ እኔ 03 እና 02 አካባቢ ተባብረው ቢያግዙን ጥሩ ነው የማስበው። የፌደንጓ መስኖ አካባቢ ላይ እንግዲህ ስንት ሚሊዮን 18 ሚሊዮን አካባቢ ተለቆ እየተሰራ ነው ያለው። ነገር ግን ኤችዲፒውን አሁን እየተቆረጠ በጣም ችግር ውስጥ ገብተናል። አሁን ለጥገና ባለሙያዎቹን ኢንተርፕራይዝ ያሸነፉትን አሁን እየሰሩ ነው ለመጨረስ ማለት ነው። ነገር ግን በየጊዜው ይቆረጣል የሚገርማችሁ ማለት ነው። እታች 02 ለመድረስ ትንሽ አስቸጋሪ ነው። ህብረተሰቡ በምንም በመጥረቢያ እየቆራረጠ እንትን እያለ በጣም ሌላ ችግር ውስጥ ልንገባ ነው ያለ ነው ማለት ነው። ስለዚህ እዚህ አካባቢ ላይ ህብረተሰቡ በደንብ አድርጎ ቤተክርስቲያን ላይ እየተነገረ ውይይት እየተደረገ የራሳቸው ነው ወህዶታችን ነው የሚያገለው ለማንም አይደለም። ይሄን በትኩረት አድርገው ቢያግዙን የሚል ሐሳብ ነው ያለኝ። የዕለት እርዳታም የተነሳው እዛ 02 አካባቢ ላይ በወቅቱ አምና አካባቢ ላይ በተደጋጋሚ አመዶች እናስተችብል ህዝብ አልመጣም ብሎ በዛው እንዲያቀርቷል። እዛ ወዲህ የመጣ ነገር የለም።
ነገር ግን ሁላችሁም የምታውቁት እርዳታ በዚህ ዓመት የለም ቁሟል። እንድታውቁት ማለት ነው። እንግዲህ በደንብ አድርገን ሀላስረዳ ነው አደጋ ውስጥ ነው ያለው። አሁን ሰሞኑን መታለች ዛሬ ጅምራ ትናንት ዛሬም በየማዲያው ትራፊ የሆነ ያምናው ትራፊ መጥቶ ማለት ነው። በምግብ ራስን መቻል ወረዳው ራሱን መቻል አለበት ተብሎ ቶታሊ እርዳታ የሚባል ውጭ ቆሟል። አሁን በዓመት የለም። ሁላችሁም አርሶ አደራችን ማንቃት አለ። እንደውም በምግብ ራሳችን ይሰብሰብ ተብሎ አሁን ጋሸና ምሳሌ የኛ 4 ቀበሌዎች ናቸው ጋሸና ከተማ በእያንዳንዱ አርሶ አደር 2 ጣሳ ጥለው ጀምረዋል መሰብሰብ። ኋላ ላይ ከሐምሌ ጀምሮ ለሚመጣው አንዳንድ ዳዋዎች ችግር ውስጥ ገብተው ራብ እንዳይሞቱ ያን ከተሻለው አርሶ አደር ተሰባስቦ ኋላ የሚያምኑ ለቀበሌው መስጠት ማለት ነው። እኛ ወረዳ ግን አንዲትም አልጀመረም። ሌላ ወረዳ ላይ ወደ 600 700 ኩንታል አካባቢ ሰብስቧል። አሁን የመርዳ የለው ከጠራጅም ከምኑ ሰው ይሄን ትንሽ ስለሚያስቸግረን በደንብ አድርገን ህብረተሰባችን ሞባላይዝ አድርገን በቻልነው መጠን የምክር ቤት አካል ሀታችሁም በቻለው መጠን እዛው ተመልሶ ለማንም አይሆን እዛው ቀበሌ ላይ ዳዎቹ ተመልምለው ነው የሚሰጠው። ወረዳ መጋዘን አመቻችተናል እዛ እንትን እየተባለ ስለዚህ አንድ ሰው ባይሆን 2 ጣሳ እንዲያወጣ ግንዛቤ ፈጥረን ራሳችን በምግብ ማንችል ከሆነ ለዳዎች ማንደርስላቸው ከሆነ አስቸጋሪ ውስጥ ነው ያለው። ይሄን በደንብ አድርገን ብንተጋገዝና ብንሰራ ነው አዲስ እርዳታ የሚመጣ ነገር ስለሌለ ማለት ነው። በዚህ አግባብ እንትን ነው ሌሎቹ የተነሱትን ተለካ ባለሙያ ምናልባት ከሐኪሞቹ ወደ 5 ሐኪሞች አሉ 2 አይሶች አሉ እነሱ ጋር ስልካቸው ጋር ኮኔክት ሆኖ ሲስተሙና ልጆቹ የመጣውን ታካሚ ኤክስሬይ ካነሱ በኋላ በስልካቸው ሐኪሞቹ አይተው አገልግሎት እንዲሰጡ ነው የሚደረገው። ነገር ግን አንስታችሁ አንጡ የሚል ሴንስ ነው ያለውና እንደ አይነት ነገሮች ካሉ እኛ ረመን እናስተካክላለን ብዬ ያስባለሁ። ከዛ ውጭ ግን ወደ ዘመናዊነት እየመጣ ስለሆነ ከስልካቸው ጋር እና በኮምፒውተር ታግዘው ነው ውጤቱ እንዲነበብ ይፈልገውና በዚያ ልክ እንዲይዙልኝ ይፈልጋሉ ማለት። ከዛ ውጭ ግን ሂደና በስልክ አንስታችሁ ነው የሚሉ ሰራተኞች ካሉ ግን እነሱን እኛ እናርማለን ማለት ነው። ሌላው ፎቁ ጋር መድኃኒት ግዙ እየተባለ ነው። ነገም ሀነገ በኋላም ትገዛላችሁ። ፎቁ ጋር መድኃኒት እንዳይጠፋ ነው እንጂ ፎቁ ጋር መድኃኒት ካለ ፎቁ ያለው መድኃኒት የተከፈተው ጤና ጣቢያም ሆስፒታልም ያለው መድኃኒቶች ካለሉ ከዚህ ካፎቁ መድኃኒት አገልግሎት እንድታገኙ እስከሆነ ድረስ ነገም ሀነገ በኋላ መድኃኒት የሚገዙ መሆኑን በዚሁ ትገነዘቡ ይገባል። ችግር የሚመጣው ምንድነው? አሁን ባለው የሰላም እጦት ምክንያት ከተቋማቶቹ ከመንግስት ተቋማቶቹም ከዚህ ከኮሚኒቲው ከጋሸናውም ኮሚኒቲ መድኃኒት ቤቶች መድኃኒት አጠፋ ነው ችግር የሚመጣው እንጂ ከኮሚኒቲ መድኃኒት ቤቶች መድኃኒት ካለ ግን ያን ያህል ለማህበረሰቡ ላይ የሚያመጣው ተጽዕኖም የለም። አገልግሎቱን ማግኘት የሚችሉበትን ነገር እየፈጠርን ያለ ነው። እንዲያም ሆኖ እንኳን በመርፌ መልክ የሚሰጡ መድኃኒቶችን በተለይ ናይት ማታ ማታ ለሚመጡ ታካሚዎች እንዳይቸገሩ በሚል ከዚህ ያሉትን ወደዚያኛው ሽፍት ያለና አገልግሎቱን ላይ እየሰጠንበት ያለበት ሁኔታ ስለሆነ በዚያ ልክ ብትረዱን ጥሩ ነው ብዬ ነው የማስበው ማለት ነው። ሌላው ውጭ መድኃኒት ግዙ እንባላለን የሚለው ነገር ኖርማሊ እኛ ጋር መድኃኒት ካለ ያ ውጭ እንድትገዛ ማህበረሰቡ ይፈልጋል። ውጭ ያሉ መድኃኒት ቤቶችም የተከፈቱበት ዓላማው ምንድነው? ከመንግስት ተቋማት መድኃኒት ሲጠፋ ማህበረሰቡ ከነዚያም እንዲጠቀም እስከሆነ ድረስ ማለት ነው። እኛ ጋር ያሉት መድኃኒት ቤቶችም ሆነ ክሊኒኮች በህጋዊ የተከፈቱ ህጋዊ እውቅና ተሰጥቷቸው የተከፈቱ መድኃኒት ቤቶች እስከሆኑ ድረስ በዚያ ልክ ነው። ግን ኮምፒቲሽን እስከሆነ ድረስ እኛ ደግሞ የቻልነውን ያህል መድኃኒት ለማቅረብ ዝግጁ ነን። ያው መድኃኒት ስናመጣ በቀላል የምናመጣው አሁን እንደምንነጋገረው አይነት አይደለም። ብዙ መሰናክሎችን አልፈን ነው የምናመጣው። በነገራችን ደሴ ጋር ብዙ ነገር እንፈትናለን። መንገዱ ሌላ ይፈትነናል። መድኃኒቱ አዘኛው አይገኝም። ይሄ ሁላ መሰናክል መጫኛ መኪናው ሌላ ችግር ነው። ይሄን ሁላ መሰናክል አልፈን ነው የምናመጣው። እንደው በቀላሉ ድርግ ተደርጎ እንደ ሸቀጥ ዕቃ የሚመጣ አይደለም በነገራችን። ስለዚህ ያን መሰናክል ሁላ አልፈን ነው መድኃኒት እየመጣ አገልግሎት እየሰጠን ያለውና በዚያ ልክ እንድትደርሱ እንፈልጋለን ማለት ነው። ምናልባት ከሰራተኞቹ ጋር የአገልግሎት አሰጣጥ አንዳንዶች የሚገላመጡ ምናምን ካለ የመጀመሪያው አስተያየት እዚያው ላይ እንዲሰጡ እንፈልጋለን። ሁለተኛ እንደ አይነት ያሉ ሰራተኞች ካሉ እኛም ገምገመን የማስተካከል እንችላለን እናስተካክላለን ብዬ አስባለሁ። ኖርማሊ አሁን ባለሙያዎቹም ቢሆን ዱቲ እየተከፈላቸው አይደለም። ደምስ ጨማለቁ ነው የሚያድሩት። ሳይሰሩ የሰሩበትን መክፈል አልቻለም ካለው የበጀት ችግር ጋር ተያይዞና ስለዚህ እንደ አይነት ችግሮችን ካሉ ደግሞ ሰራተኞች ሳብያር የምንነጋገርበት ሁኔታ ይፈጠራል ብዬ አስባለሁ ማለት ነው። የወሊድ አካባቢ ያነሳችሁት ኖርማሊ ቅድም ብርሃን ያነሳው ምናልባት ሲቀያየሩ የቃላት አገላለጹት ሌላ ነገር ቢሆንም እንደዚህ አይነት አገላለጽ አይደለም የሚሆነው። ሲቀያየሩ ሊፈጠር ይችላል። መኪናው እንደመጣ ሲኛው አስገበ ይሄኛው ሊወጣ ይችላሉና ያንን ነገሮች ሊገጠሙ ይችላሉ። ከዚያው ውጭ ያለው ነገር ግን ኤኒዌይ ልጆቹ ጋር ኮሚኒኬት ለማድረግ ፈልጌ ነበር። ያን ያህል የጎላ ችግር የለም። ዞሮ በቀን አዳራቸውን 7-8 እናት ያወልዳሉ። እውነቴን ነው የምነግራችሁ ነው። ተገትረው ነው የሚያጡትና
በዚያ ልክ አንዳንድ ችግሮች ሊፈጠሩ ይችላሉ። እሱን ደግሞ እኛ ወስደን እያስተካከልን እንሄዳለን ብዬ ነው የማስበው። ወረርሽኝ ጋር የተነሱት ነገሮች ሁለት ሰው ታመመ ተብሎ ወረርሽኝ የሚባል በሽታ የለም። ሁለት ሰው ታመመ ተብሎ ወረርሽኝ አለ። ሁለቱ ታመሙ መጥቶ አንዱ ታከም አንዱ ተመለሰ። ይሄ ሕክምና ነው። ስለዚህ በሽታ ያለበን ሰው እንክማለን፣ በሽታ ያለበን ሰው ደግሞ ወደ ቤቱ እንመልሳለን ማለት ነው። ያልታመመ ሰው መድኃኒት አንሰጥም። ስለዚህ የሚሆነው ምንድነው? የታከሙት ዝም ብሎ በማየት አይደለም። አንደኛ ቫይታል ሳይን የምንላቸው የምንወስዳቸው ከበሽተኛው የምንወስዳቸው ነገሮች አሉ። እነዚያ በኖርማል ሬንጅ ውስጥ ከሆኑ ሰውየው ወዴት ይመለሳል? ወደ ቤቱ ይመለሳል ማለት ነው። ወረርሽኝ ማለት ግን አንድ ሰፈር አካባቢ ያሉ በሽታ ሰዎች ታመው የሚተኙ ከሆነና ሙሉ እንቅስቃሴያቸውን የሚዘጋ ከሆነ እነዚያ ወረርሽኝ ተብሎ ስለሚታሰብ ወረርሽኝ ኮሚቴ ያለው በወረርሽኝ ኮሚቴ ተረጋግጦ ሕክምና አገልግሎት ሊሰጣቸው ይገባል ማለት ነውና በዚያ ልክ እንደሆነ ማየት ነው። ምናልባት ጋሸና አካባቢ ጤና ጣቢያ ላይ ያነሳችው ትክክለኛ ሀሳብ ነው ብዬ የምወስደው እሱ ነው። ምጥ እናት ትመጣለች። ምጥ ጀመራ የሚባለው ሶስት ነገሮች ታሟል። አንዱ የማህፀን በር ሲከፈት ነው። ሁለተኛ ፈሳሽ ያለሽ ወይ የምንለው ወይም ሾው የምንለው የምጥ ባህሪ ስለሆነ፣ ሶስተኛው ደግሞ ኮንትራክሽን ወይም ግፊ ይልሻል ወይ የምንላቸው እነዚህ ሶስቱ ስታሟላ፣ እነዚህን ካላሟላች ግን ሴትየዋ ወደ ቤቷ ተመልሳ ቆይታ እንድትመጣ ይደረጋል። ስለዚህ ፓራስታሞል መስጠቱም የባለሙያው ትክክለኛ የህክምና ዘይቤ ነው። ከተመለሰ በኋላ መቼ ምጥ እንደሚጀምር ስለማይታወቅ ግን ወደውኑ መልሶ ምጥ ለጀምሮ ልውልድ ትችላለች። መቼ እንደሚጀምር አይታወቅም። ይሄ ሳይንሳዊ የሆነ አካሄድ ስለሆነ ያን ያህል ኃጢአት የለውም የሚለው እንድትረዱ ነው። ቅድም የሳነው ግን ያነሳችበት ክቡር የተከበሩ ምክር ቤት አነጋገሩ ትክክል ስለነበረ የሚለውን ነገር በዚያ ልክ እንድትወስዱልን እንፈልጋለን ለማለት ፈልጌ ነው። እንግዲህ ዶሬራ አካባቢ ያለው በኋላ ምትኩ በደንብ ይመለሳል ብዬ አስባለሁ። መቼም አንድ ቀበሌ ጤና መድን ካላከመ እንደማን ነው ካልቆረጠ ቀበሌው በሙሉ ስለ ጤና መድን ማውራት ያን ያህል ተገቢነት አለው ብዬ ስለማላስብ በኋላ እንግዲህ ምትኩ ደግሞ በደንብ ይሰጥበታል ብዬ አስባለሁ። አመሰግናለሁ። ስለሆነ በዛ ልክ ታሳቢ እንዲደረግልኝ ለማለት ፈልጌ ነው። አብዛኛው ጥያቄ ከጤና መድን ጋር ተያይዞ ስለሆነ ያለው የመጀመሪያው አባል ማፍራት ጋር ተያይዞ ዝቅተኛ አፈጻጸም ነው ያለው። እንደ ዞንም 60 እንደ ወረዳም 60% ላይ ነው ያለነው። ያ ማለት አገልግሎት የሚያሳግድ አፈጻጸም ነው ማለት ነው። ዞኑና ክልሉ ወቅታዊ ችግሩን መሰረት አድርጎ ስላለፈው እንጂ ወረዳው ከ85% በታች ከሆነ አገልግሎት ማግኘት የለበትም የከፈለውም ሰው ቢሆን የሚል አሰራርና መመሪያ ስላለው እሱን ሸርፈን እያገለገልን እንደሆነ ታሳቢ ይደረግልን። ከደሃ ምልመላም ጋር ተያይዞ 02 ቀበሌ ላይ እየተነሳ ስላለ እኛ የወረዳችን ማህበረሰብ ቢያንስ በመንግስት የሚሸፈነውን ገንዘብ በክልል የሚሸፈንና በፌደራል የሚሸፈነውን ገንዘብ ታሳቢ ተደርጎ የደሃው ይብዛልን የሚል ጥያቄ እያነሳ ነው። 02 ላይ ደግሞ 57 ሰው መሰጠቱ እንደ ቀበሌ ሀብታም ማለት የተሻለ ሀብት ስላለውና ለዚህኛው እንቅፋት ስለሆነብን 02ም ስለተነሳ ብዬ ስለተነሳ ዞሮ በተነሳበት አግባብ እኛ ወረዳ ላይ አንሷል እያለ ነው። የሚበዛ ከሆነ እንግዲህ ከፋዩን አብዝተን የሌላው ወደ ሌላ እንትን የምናስኬድበት መንገድ ይፈጠራል። ነገር ግን እንደኛ እንደ ጤና ጽሕፈት ቤት ምግብ በልቶ የሚያደር ማህበረሰባችን እየቀነሰ ነው፣ ደሃ ነው የሚለውን ነገር ይዘን እየሰራን እንደሆነ በዛ ልክ ታሳቢ እንዲደረግልን ነው። ከዛ ውጭ በከፋይም ቢሆን የከፋይ እቅዱ እንደኛ ወረዳ የያዝ ነው። አብዛኛው የከፍተኛ ከፋይ የሚባለውን እንደ ሀብት ምጥጥኑም ቢሆን በጣም በዝቅተኛ እቅድ ይዘን እየሰራን ያንን ግን ማስከፈል ባለመቻላችን አፈጻጸማችን ዝቅ ብሎብናል የሚለው ይወሰድ ለማለት ፈልጌ ነው። ከዚሁ ጋር ተያይዞ ማህተም 02 ላይ ማህተም ተቀምጧል፣ ሕክምና ተከልክሏል የሚል ጥያቄም ተነስቷል። በነገራችን ላይ በዚህ ዓመት እኛ ሕክምና የከለከልናቸው ቀበሌዎች አሉ። 023 ሕክምና ከልክለናል፣ 02 ከልክለናል፣ 022 ከልክለናል ሕክምና ማለት ነው። ምክንያት 02 የተከበረው ምክር ቤት እንዲረዳልን የምንፈልገው አባል እንዳፈራ የተሰጠውን እቅዱን መሸፈን አይደለም ደረሰኝ ወስዶ መጀመሪያ ያልቻለ ቀበሌ ነው። ስለዚህ አባል ማፍራት ሳይጀምር ቀበሌ ሕክምና ማስመስጠትም ትንሽ አስቸጋሪ ስለሆነ በነፃ ማገልገልም ስለማይቻል የሌላው ቀበሌንም አባል ገንዘብ ወደ 02 ማካፈልም ስለማይቻል መራዳራት በዛ ልክ ስለሆነ ቀበሌው ከሕክምና አገልግሎት ፈጽሞ ታግዷል የሚለውን እንደ ጤና ተቋም ብቻ ሳይሆን እንደ አስተዳደር ምክር ቤትም እውቅና ፈጥረን የጋራ ያደረግንበት ሁኔታ ስላለ እነዚህ ቀበሌዎች አፈጻጸማቸው ለሕክምና ያሳገዳቸው ናቸው ማለት ነው። 02 እስካሁን የቆረጠው እንግዲህ ከታህሳስ 1 ጀምረን አባል የማፍራት ስራ ሰርተናል። 32 ሰው ብቻ ነው 02 ላይ አባል የተፈራው ማለት ነው። 32 ሰው ብቻ አባል ፈርቶ ሕክምና ደግሞ ማግኘት አይቻልም ማለት ነው። 023 10% ብቻ ነው ማከናወን የቻለው። 022ም 4% ብቻ ነው ማከናወን የቻለው ማለት ነው። ሌሎቹ ቀበሌዎች ቢያንስ እንኳን ከ45% በላይ እስከ 103% እነመሌ ቀበሌን ብንወስድ 103% ፈጽመዋል።
እንግዲህ እነዚህ ቀበሌዎች ደግሞ በዛ ልክ ስለሆነ ያሉት አገልግሎት ለማስተናገድ ተቸግረን ከአሰራር አኳያ አሰራር እያስከበርን እንደሆነ ታሳቢ እንዲደረግልን ለማለት ፈልጌ ነው። ለቀጣይም ዙገራ 015 እና ቤተ ዮሐንስ በዚሁ አፈጻጸማቸው የሚቀጥሉ ከሆነ ከሕክምና የሚታገዱ 2 ቀበሌዎች ይሆናሉ ማለት ነው። እኛ አሰራር ስለሆነ እንድናስከብር ምክር ቤቱ የወከለን አሰራር እያስከበርንም አገልግሎት ማግኘት ያለበትን አገልግሎት እያስገኘን የምንቀጥልበት እድል ይኖራል ለማለት ፈልጌ ነው። ከገንዘብ አገባብ አኳያ አዎ ችግር ነው። ከጤና ተቋሙ አቅም በላይ ሆኖብናል። እንዳስተዳደር ምክር ቤት አቅርበናል። ይሄንን በእኛ አቅም መሆን ያለበትን እየሰራን ሌሎቹ መተጋገዝ የሚጠይቅ ነገር ነው ለማለት ፈልጌ ነው። ከድሮ አሰራር የተለየ ነው ተብሎ የተነሳለ ከገንዘብ አገባብ አኳያ አዎ የተለየ ነው የሚል ነገር ነው ያለኝ። ምክንያት የጸጥታ ሁኔታ አስቸጋሪ ስለሆነ በፊት ይደረግ የነበረው ሆን ካለው ጸደይ ባንክ ላይ ብቻ ነበር ገቢ እያመጡ የሚደረገው ማለት ነው። አሁን ላይ ገንዘብ ይዘው ሲመጡ ችግር ይፈጥርባቸዋል። ቢዘረፉ ችግር ስለሚኖር ብለን በአካባቢያቸው በተፈጠረ የጸደይ ባንክ ቅርንጫፍ እንዲያስገቡ ስላደረግን ኦዲት ለማድረግ የምንችልበት እድል የለንም ማለት ነው። ስለዚህ መጨረሻ ላይ ነው ደረሰኙ ሲያመጡ ኦዲት አድርገን የኦዲት ችግሩን እናሳውቀው እንጂ በዛው በአቅራቢያቸው ስለሚያስገቡ እኛ ጋር የሚደርሱበት እድል ስለሌለ በዛ ልክ ታሳቢ ይደረግ ለማለት ፈልጌ ነው። ከኦዲት ጉድለት ጋር ተያይዞ 023 የተነሳው ያስገቡበትን ደረሰኝ የተከበሩ አቶ ማስሬ ያስገቡበትን ደረሰኝ ይዘው ከኛ ጋር ቢመጡ መረጃ መለዋወጥ ማጥራት እንችላለን፣ በዛ ልክ መተጋገዝ እንችላለን የሚለውና ኦዲት ጉድለቱን ማስመለስ ይችላሉ የሚለውን ታሳቢ ቢደረግልኝ ነው። ከግብአት አቅርቦት ጋር ተያይዞ ቀደም ሙሉጌታ ለመነካካት ሞክሮታል። እንደ ጤና ተቋም 2 ጊዜ በ6 ወር ገዝተናል። ትላንትናም በ2 መኪና ያስገባን 7.8 ሚሊዮን ብር የሚገመት መድኃኒት አስገብተናል። ነሐሴር ላይ ገዝተናል። እንደዛ ብሎ ግን ያለው የጸጥታ ሁኔታ የማህበረሰቡን ችግር ለመቅረፍ አሁንም እያስቸገረ እንደሆነ ታሳቢ ይደረግ። ያው ሁኔታው ስለሚታወቅ ነው። ከውል ጋር ተያይዞ ውል እኛ ወስደናል። ውል ይሰሩንባቸው ጤና ተቋማቶች ግልጽ ናቸው፣ ይታወቃሉ። አምና ላይ 15 ሚሊዮን ብር ኪሳራ ስለነበረብን ውል የተወሰደባቸው ተቋማቶች ቀንሰን ነበር። በዚህ ዓመት 15 ሚሊዮኑን ብር ሸፍነን ወደ 2018 መሻገር ያለበትን ሀብት ለማሻገር ሙከራ ስላደረግን አምና ላይ ውል የተወሰደባቸውን ተቋማቶች በዚህ ዓመት ለምሳሌ 017 ላይ ጥያቄ ይነሳል። ለ017 ማህበረሰብ ቅርቡ መቄት ነው፣ ይታወቃል። የዘመረይን ማህበረሰብ አገልግሎት እንዲሰጥ ፍላቂት ጤና ጣቢያ ላይ ውል ለመውሰድ እኛ ከተቋማቶች ጋር ጨርሰናል። ሁለተኛ አሁንም በሪፈር ለሚስተናገዱ ሆስፒታሎች እዛው አካባቢ ስለሆኑ ለፍላቂት ገረገረ ሆስፒታል ውል ለመውሰድ አሁንም ሰነዳችን አዘጋጅተን ጨርሰናል። ምክንያት 103% የፈጸመ ቀበሌ ስለሆነ ይሄን ማህበረሰብ እኛ ደግሞ ማገልገል ስላለብን ሰፋ ያለ አገልግሎት መስጠት ስላለን በዛ ልክ ሰፋ አድርገን እየሰራን እንደሆነ ታሳቢ ይደረግ ለማለት ፈልጌ ነው። ፈረስ መግሪያ ግን አይደለም። ፈረስ መግሪያ ውል ለመውሰድ ጤና ጣቢያም ለመታከመኛ ወረዳ ውስጥ የማይቻልበት እድል ስለተፈጠረ በዛ ልክ ታሳቢ ይደረግ። ሌሎቹ አካባቢዎች ላይ ግን አምና ላይ ያልተወሰደባቸው ለምሳሌ ቦሮ ሆስፒታል አልተወሰደበት በዚህ ዓመት እንዲጀምር አድርገናል። ደሴ ሆስፒታል፣ ወልዲያ ሆስፒታል፣ አዲስ አበባ ላይ ወደ 13 ሆስፒታሎች ላይ ውል ተወስዷል። የኛ አብዛኛው አዲስ አበባ ሕክምናው የተሻለ ሕክምና የሚሰጠው አዲስ አበባ ላይ ነው ተብሎ ስለሚታሰብ ከደሴ ሪፈር ሲባል እንዳይንገላት ወደ 13 ተቋማቶች ወስደናል። ይሄን ታሳቢ አድርጎ መገልገል የሚቻልበት እድል አለ ለማለት ነው። ወረዳው ላይ ግን ለሚፈጠረው የመድኃኒት አቅርቦት የትም ወረዳ ላይ ያልተሞከረ 2 የማህበረሰብ መድኃኒት አቅራቢ ተቋማቶች አቋቁመናል። አንደኛው እዚህ ፎቁ ስር ያለው፣ ሁለተኛው ጋሸና ከተማ ላይ ያቋቋም ነው። ይሄ ብቸኛው ወረዳ የሚያስብለው በአማራ ክልል ይሄንን አድርገን እየሰራ እንደሆነ ታሳቢ ይደረግ ለማለት ነው። ሌሎች አስተያየቶች ደን ማስተካከል ነው። የተወሰኑ ላይ መጨምረው በዋናነት እንግዲህ የተከበረ የምክር ቤት አባል ከግብረ መልሱ እስከ ቋሚ ኮሚቴ ሴክተሮችን እያየ ጥቅል የ6 ወር አፈጻጸም ደግሞ መሰረት አድርጎ የተነሱ ጥያቄዎች ለቀጣዩ በቀሪ 5 ወራት ውስጥ የእቅዳችን አካል ተደርጎ ልንሰራባቸው የምንችል ግብአት ስለሆኑ በዚህ ልክ መያዝ ነው የሚሻለው። ከዚያ ባለፈ አንዳንዶቹ መፈራገጥ የሚያስፈልጋቸው ነገር ግን ወስደን ልንሰራቸው የምንችል ተደጋጋሚ እየተነሱ የምክር ቤት አባሉን ማስተያየት እየሰጠ ችግርን የመላመድና በችግር አዙሪት መጠመድ የሚመስሉ ነገሮች ስላሉ ብዙዎቹ የሚፈታል፣ አቅጣጫ ይቀመጣል። በስራ አስፈጻሚ በጠቅላላ የምክር ቤት አባልም በተለይ ከባሉት በዚህ አይነት አካሄድ መሄድ አያስፈልግም። ይሄ ምክር ቤት
ችግሮችን ማሳየት ብቻ ሳይሆን ችግሮቹን ተደጋጋሚ የሚያስተካክል አካልን እስከ ተጠያቂነት ስራ አስፈጻሚ ይዞ በሚቀርበው መልክ ነው የሚችል። በዚያ ልክ ማየት ያስፈልጋል። አብዛኞቹ ሴክተር ላይ ያለው ግን እንቅስቃሴው መልካም ስለሆነ አጠናክሮ መቀጠል ያስፈልጋል። ከመጀመሪያ ከጤና ተቋሙ ላይ የተነሱት በርከት ያሉ ከጤና መድን ጋር የተያዙ ጉዳዮች ናቸው። በግልጽ አቶ ምትኩም ያስቀመጠው ስለሆነ በጠቅላላ አመራሩን ገምግመነዋል። ምክር ቤቱ ያነሳውን ሀሳብ በሙሉ በጠቅላላ አመራር የገመገመበት ሁኔታ ስላለ ይህንን መሬት ለማስነካት ግን እንዴት እንስራ የሚለውን ነገር ባለቤት እየሰጡ መሄድ ያስፈልጋል። እንግዲህ ለ700,000 ውዝፍ የጤና መድን ዕዳ 505,000 ቀረ ብለን እየገመገምን የውዝፉን ስናስብ የዘመኑ ግን 12.8 ሚሊዮን ብር በግለሰቦች እጅ ላይ ሆኖ እየተንከባለለ ያለበት ሁኔታ ስላለ የኛም ስጋት የምክር ቤቱ አባላት የሚያስቀምጠው አቅጣጫ ስለሆነ በዋናነት ወደ ውስጥ ወስደን ብዙ ጊዜ እየታየው ያለው ወቅቱን መሰረት ተደርጎ ገበያ ቢመቻት እናቷን ሸጠቻት አይነት አካር ነው በቀበሌ መዋቅሮ ላይ እየተፈጠረ ያለው። ለምን አንድ የጤና መድን ብር አመት ሲቀመጥ 2 ወር ሲቀመጥ 3 ወር ሲቀመጥ አካውንቱ ላይ ያ ግዙፍ የሆነ ብር ሲቀመጥ እየወለደ ሌላ ካላማ ውጭ የሆኑ ተግባራትን እየሰራ ያለበት ሁኔታ ስላለ እጅግ የከፋ ጫፍ ላይ ስለሆነ ያለ ነው። በፍጥነት ከዚህ ችግር ለመውጣት የተጠያቂነት ስርዓት ችግሩን ጸጥታውን ሽፋን እያደረግን አንቀመጥም። የተጠያቂነት ስርዓት ማስፈን አለብን የሚለውን አቋም ይዘን ስንሰራ ሁለት አይነት ነገሮች ናቸው። አንድ በዱቤ የሚቆርጡ የቀበሌ አመራሮች አሉ። በዱቤ ይቆርጡና እቀበላለሁ ይላሉ። ከዚህ ግን ላለው ወረዳ ላይ ስንጠራ ከግምገማ ለማምለጥ ጨና ላይ፣ አርቢት ላይ፣ ሐሙሲት ላይ፣ ጋሸና ላይና ኮን ላይ ካለው ጸደይ ባንክ በአቅራቢያችሁ አምጡ ተሸክሞ ያንን ብር ወረዳ ማዕከሉ ላይ የሚመጣ ከሆነ በመንገድ ላይ የሚፈጠረው ችግር ስለማይታወቅ እነዚህ ታጣቂ ኃይሎች የሚባሉት ጤና መድን ላይ እንደዚህ አይነት ጤና መድን አውጥቶ የማይጠቀም አርሶ አደር መኖር የለበትም የሚለውን የመንግስትን አቋም ደግፈው ሲሰሩ ደግሞ የቀበሌ መዋቅር ልክ በዚህ አይነት አካባቢዎች ያሉበት ሁኔታ ስላለ እሱ ነው። 90% ግን ከተሰበሰበ በኋላ በግል አካውንቱ ሁሉ ጥናት ተደርጎ ከግል አካውንቱ ላይ ተቀምጦ 50,000 40,000 30,000 ወለድ እያገኘ በተቃራኒው ደግሞ በመድኃኒት አቅርቦት ምክንያት ገንዘብ ባለመኖሩ በህመም ላይ በስቃይ ላይ ያለ ህብረተሰብ ክፍላችን በጣም ብዙ ነው። ከዚህ አንፃር ምን እናርግ የሚለውን ነገር እንደ ወረዳ በክላስተር ቀበሌዎችን እኛም እንደ ስራ አስፈጻሚ ለይተናል። መከላከያና የወረዳው የጸጥታ መዋቅር ከጤና ተቋሙ ጋር ተቀናጅቶ በክላስተር ኢቭን እስከ ቋሚና ተንቀሳቃሽ ሀብቶች ጭምር እያስከበርን ተግባራዊ እናደርጋለን የሚል አቋም ይዘናል። ይሄ ግምገማ ሲመጣ በተለይ ሰሞኑን 16-17 ሚሊዮን ነበር የቀረው። ሰሞኑን ነው ብሩ ይሄም እየገባ ያለው፣ ዛሬም እየገባ ነው፣ ትናንትም እየገባ ነው። ስለዚህ በፍጥነት በዚህ መልኩ መግባት አለበት። ሁለተኛ ዞናል ፑል የሚባል የሚመሰረት አለ በዞን ደረጃ ሲመሰረት ደግሞ በወረዳ ደረጃ ያለው አፈጻጸም 85% እና ከዚያ በላይ ካልሆነ የዞን ፑል አጠቃላይ ከመድኃኒት አቅርቦት ከሕክምና መሳሪያዎች አቅርቦት ከጤና ጋር ተያያዥ የሆኑ ፕሮጀክቶችና አጠቃላይ ጥቅማ ጥቅሞችን ማግኘት የምንችለው በዚያ ፑል ስንቀላቀል ነው። ስለዚህ 85% ካልሆነ የዞን ፑል ተጠቃሚ አንሆንም። የተፈላጊ የሆኑ መድኃኒቶች ደግሞ ጥቅል ከውጭ የሚገዙ ጭምር ተገዝተው እንዲቀርቡ የማይሆንበት ሁኔታ ስላለ ግለሰቦች በዚህ ልክ ችግር እየፈጠሩ ነው የሚለውን ይዘን እንቅስቃሴ እያደረግን ያለንበት ሁኔታ ስላለ በዚህ ልክ ማየት ያስፈልጋል። የተከበሩ የምክር ቤት አባልም እዚህ ያለው ቀጣይ እንግዲህ ከማን ቀበሌ ምን ብር አለ የሚለው 12.8 ሚሊዮን ብር በግልጽ ተቀምጧል። ስለዚህ ከራስ ነው መጀመር። ለምሳሌ 012 ቀበሌ፣ 015 ቀበሌ፣ 022 ቀበሌ፣ 02 ዶሬራ፣ 023 ቀበሌ አምስቱ ቀበሌዎች ከአገልግሎት ውጭ ነው የሚሆነው። ለምን ዝቅተኛውን የመክፈል ስታንዳርድ ያላሟሉም ከ30% በታች ናቸው። 50% መሸፈን አልቻሉም። ዶሬራ ላይ ሌላ አካባቢ ስታነሱ እንደነበረው እኛ ታህሳስ 30 ይጠናቀቅ የተባለውን በልዩ ኬዝ እስከ ጥር 30 ድረስ ይቀጥል ብለን እንደ ወረዳ ስራ አስፈጻሚ ወስነን ዞን ጋር ተነጋግረን ቢያንስ አንድ ሳምንት ጊዜ ይሰጥ የሚለውን በወረዳ ደረጃ ገምግመናልና በተለይ እናንተ ቀበሌዎች፣ ሁለተኛ ከዚህ ቀበሌ ውጭ ያላችሁ አንድ የመሰብሰብ የእድሳትና አዲስ የአባላት የማፍራት ስራ፣ ሁለተኛ የተሰበሰበው እንዲገባ አርያ ሆኖ መስራት ያስፈልገንና በዚያ አርኪታይ ከዚህ ውስጥ ለምሳሌ ምክር ቤቶች አጋጅ ነው መሆን ያለባቸው። እናቶ ባዩ 20% ተቀምጦ
300 ማነው 200 ሺህ እዚያ በላይ በየቀበሌዎች እየተንከባለለ የሚሄድ ከሆነ ትክክል ስላልሆነ አሁን ከዚህ ያላችሁ የቀበሌ አመራሮች አላችሁ ተጨማሪ ደግሞ ምትኳው እንደደረሰ እስከ ዛሬ ድረስ ያለውን ተቀናናሽ በቀበሌ ስንት አለ የሚለው እስከ 900 ሺህ አለ አንድ ቀበሌ ላይ 900 ሺህ 200 ሺህ አለ ትንሽ ዝቅ የሚለው 01 ዲጀር ላይ 117 ሺህ ነው አንዳንዶቹም ጥሩ የሸፈኑ አሉ ከዚያ ውጭ ቀበሌ ላይ በቀበሌ መዋቅሩ እየተንከባለለ ያለ ስለሆነ እኛ የምንጠይቀው የቀበሌ አስተዳዳሪዎችን ስለሆነ ፍትህ ጋርም ተነጋግረን አቋም ይዘናል በዚህ አቋም መሰረት የቀበሌ አስተዳዳሪዎችን ተጠያቂ እናደርጋለን ቀጥሎ ደግሞ የቀበሌ አስተዳዳሪ ላይ ያላስረከበ የቀበሌ ደረሰ የቆራጭ ካለ ደግሞ በዚያ ልክ ደረጃውን ጠብቀን እየጠየቅን እንሄዳለን ለቀጣዩ ምክር ቤት በዚህ መልኩ መቅረብ ካልተቻለ እጅግ የሚያሳፍረው ከውስፉ ይልቅ የዘመኑ ነው የሚለው ነገር መያዝ ያስፈልጋል ከዚያ ውጭ ግን ታጣቂ ኃይሎች ምንም ስጋት ሳይሆኑ ሰብስቡ እያሉ ጸጥታ ችግር ነው እያለ ምክንያት እያበጀ በእነሱ ምክንያት የሚነግድ ሌላ ሌባ ዘራፊ ቢዘርፈው ማን ኃላፊነት የሚወስደው ለልጅ ልዩ ሌላ እዳ ጥሎ ማለት ስለሆነ በዚያ ልክ እንሄዳለንና የተጠቆመው ጥቆማ ትክክል ነው የሚል ነገር አለ ከመድኃኒት አቅርቦ ከምን ጋር ታይዞ ያለውን እንግዲህ ከተሰበሰበው የተከበሩ የምክር ቤት በባለፈ አንደኛ ሩብ ዓመት ላይ ያሳረፋቸውን ውሳኔዎች ሁሉም ሴክተር መስሪያ ቤቶች መልሰዋል እሱ ባደገና በጥሩ ነው መወሰድ ያለበት ለቀጣይም በዚህ ልክ ነው ተሻሽሎ መቀጠል ያለበት ሰው የተጠየቀውን ጥያቄ የሰራውን ሰርቻለሁ ያልሰራውን ደግሞ ጎደለ ብሎ መልስ መስጠት ተገቢነት ስላለው በዛ ልክ ለቀጣይም ተጠናክሮ መቀጠል እንዳለበት ነው ሪፖርቱንም በሚመለከት ያው ሁሉም ሴክተር መስሪያ ቤቶች የሰሩትን ስራዎች ሰጥተዋል የተከበሩ አስተዳዳሪያችን ባቀረቡት ልክ ያው ጥሩ አፈጻጸም በሚባል ደረጃ እዚህ ችግር ውስጥ ሆና ነው ሁሉም ሴክተር መስሪያ ቤት የሚመለከተውን ስራ የቻለውንና የደረሰበትን የሰራበት እና የፈጸመበት አግባብ ካቀዱ ተነስቶ አፈጻጸሙን ያቀረበበት ጥሩ ነው ብሎ መውሰድ ነው የሚቻለው ምክንያቱም ያለንበትን ሁኔታ ሁላችንም ስለምናውቅም ያለውን በዛ ልክ ወስዶ ጥሩ ነው ብሎ ነው የሚወሰደው የተወሰኑ ሐሳቦች ቢስተካከሉ ብዬ አስተያየት እንሰጥባቸው መጀመሪያ ላይ ከጤና አኳያ ያው ቅድም ብዙ ነገሮች ተነስተዋል ነገር ግን አሁንም ቢሆን ያው ችግር ውስጥ እንደሆነ ነው ማሰብና መውሰድ ያለብን በተለይ ከጤና መድን ብር አሰባሰብና አሁንም ቢሆን ከባለፈ ችግራችን ያልተማርንበት ከ2017 ላይ አሁንም በተጨማሪ የ2018 የገንዘብ ብክነት በቁጥር እየበለጠ የሄደበት ሁኔታ የኛ ያሰራር ችግር መሆኑን የሚያመላክትበት ሁኔታ ነው ያለው ምክንያቱም የባለፈው ጉርለትስ አሁን ምን አመጣ ያካል ተመለሰ ደግሞ 2018 ላይ ምን ይመጣብኛል በሚል በርካታ ገንዘቦች ተሰብስበው ቀበሌ ላይ ማደራቸውና በጤና መድኃኒት ግዢ ደግሞ አርሶ አደር እየተሰቃየ የከፈለው ገንዘብ ለበላዩ አለመሆኑ ይሄንን የሁሉም ሰው ርብርብ ስለሚጠይቅ እንዲያስተዳደር ምክር ቤትም እንዲያስፈጻሚም ተጋግዞ ይሄንን ብር ወደ ወረዳ ማስገባትና በወቅቱ ላይ የሚመለከተው አካል መድረስ መቻል እንዳለበት በዛ ልክ የሚያመላክቱ ነገሮች አሉ የ2017 ቢሆን በዚህ ላይ የሚቋጭ አይደለም ያለበት ተገዶ መጥቶ የህዝብ ሀብት ነው መመለስ አለበት ከተመለሰ ደግሞ በወቅቱ አገልግሎት መዋል አለበት የሚለውን በደንብ አድርገን ይዘን ካልሰራ አሁንም ግምገማ ነገም ግምገማ አሁንም ተጠያቂነት ካልሰፈነ ነገ ከነገ ወዲያም ችግር ውስጥ እየገባን ነው የሚለው በደንብ ተደርጎ ተይዞ አሁን ከነገ ጀምሮ ስራው ተሰርቶ ገንዘቦች ወደ ወረዳ ተሰብስበው ወደ ጤና መድን አገልግሎት መግባት አለባቸው የሚለውን በደንብ ተደርጎ መሰራት አለበት ይሄ ጤና ጽሕፈት ቤት ብቻ የሚሰራው አይደለም የሁሉንም አካላት ርብርብ ስለሚጠይቅ እንዲያስተዳደር ምክር ቤት በዛ ልክ አይታችሁ ማስተካከያ ብትሰጡ የሚል አስተያየት አለኝ ከዚህ ውጭ ግን ህክምናን በሚመለከት አሁን ይሄ ሰው መቼም ሳይታመም ወደ ጤና ተቋም ይሄድ የለም ዝም ብሎ ማለት ነው አሁን መልስ ሲሰጥ ከሆስፒታልም አሁን ሁለቱ ካልታመሙ የታመመውን አክሙ ያንኛውን መቼም ሳይታመም ሰው ታመም ያለው ብሎ ወደ ህክምና ተቋም ይሄድ ሰውም የለም ስለዚህ የሚሆነውና የሚሻለው ባለሙያዎቹን አርሞ አስተካክሎ በትክክል የዛን ሰው ምንድነው የታመመው ሁለቱ ሰው ባለው ቤተሰብ 10 የሚኖረው 15 የሚኖረው 3 ቤተሰብ የሚኖረው 2 ቤተሰብ የሚሆን ከፍሎ እስከተገኘ ድረስ አገልግሎት ማግኘት አለበት ስለዚህ ይሄ መልስ ትክክልም ስላልሆነ በዛ ልክ ታይቶ መስተካከልና ለቀጣይ የአገልግሎት አሰጣጡ መፈተሽ ነው ሊሆን የሚችለው ጤና ጣቢያ ላይ በተመሳሳይ አገልግሎት አሰጣጡ
እና ምትኩ በደንብ እየገመገማችሁ እንትን ማለት አለባችሁ። እኔም በቅርቡ የገጠመኝ ነገር ስላለ ነው እንደተባለው ሄደናል። ውጭ ላይ ቁጭ ብለው ባለሙያዎቹ ፀሐይ ይሞቃሉ። እዚህ ክላስ አገልግሎት የሚሰጠው ማን ነው አልናቸው። መልስ የለም፣ ዝም ማለት ነው። ግን ልጁ እያዳመጠ እያየን ነበረ ዝም ብሎ። መጨረሻ ላይ 4-5 ሆነን ለምንድን ነው እዚህ አገልግሎት የማይሰጠው ስንል ነው በኋላ እየተገላመጠ ልጁ ወደዛ ክፍል ገብቶ እንትን ያለውና ልክም ስላልሆነ እዛ ልክ ቀንም አለ እኔም ህጀም እንትን ያለኝ ስላለ ወስዶ ማስተካከሉ ነው የሚሻለው ማለት ነው። ስለዚህ በዛ ልክ አገልግሎት አሰጣጣችንም እያየን እየፈተሽን መሆን አለበት የሚለውን ታች ላይ ቀበሌ ላይ የሚያሉ አሁን በጥሩ ቢገመገሙ ክትትል ያስፈልጋቸዋል። ጤና ኤክስቴንሽን አሁን በየገጠሩ አብዛኛው ትምህርት ላይ ሄደዋል። ያሉት ደግሞ አገልግሎት እየሰጡ ነው የሚለውን በጥሩ ተገምግሟል ዛሬ ብለን ነገ ላይ ደግሞ አገልግሎት አሰጣጣቸውን በዛ ልክ መፈተሽ ስላለብን እስከ ቀበሌ ያለ መዋቅራችሁን እየፈተሻችሁ በዛ ልክ እንድታስተካክሉ የሚል አስተያየት ለመስጠት ነው። እንስሳት ላይ ምናልባት አሁንም ቢሆን በሽታው አለ ነው። ስለዚህ ይሄንን በሽታ ደግሞ ተከታትሎ ታች ላይ ያሉ የጤና እንስሳት ባለሙያዎች ግንዛቤ በመፍጠር አርሶ አደሩ ወደ አንድ ማዕከል አንጥቶ ሕክምና እንዲሰጥ የማድረግ ጽሕፈት ቤቱ ተከታታይ ስራ መስራት መቻል አለበት። አሁንም እንደተባለው ከሌላ ቀበሌ ወደ ሌላ ቀበሌ ከሌላ ወረዳ ወደኛ ወረዳ በሽታው እየተዛመተ እንደሆነ ቅድም የተከበሩ ስራ አስፈጻሚ ሲናገሩ ነበር። ስለዚህ ይሄንን በሽታ አንድ ጊዜ እንትን ለማለት ተከታታይ ሕክምና መሰጠት መቻል አለበት የሚለውን በዚያ ልክ ወስዳችሁ እንድታስተካክሉ። የእንስሳት ማዳቀል ግን ሁልጊዜ መዝሙር ነው፣ ሁልጊዜ ማለት ነው። አሁንስ በወቅቱ ሁኔታ ተሳበበ። ከዚህም በፊት ሁልጊዜ የእንስሳት ማዳቀል ሩብ ዓመት ግምገማ ሆኖ የማይነሳበት የለም። እነሱ ሁልጊዜ በተሽከርካሪ ነው። ስለዚህ ይሄንን ለአንዴና ለመጨረሻ ጊዜ ቢያንስ ቅርብ ቀበሌዎችን ተንቀሳቅሶ መስራት የማይቻልበት ለምንድን ነው? እዚህ ከተማ ላይ ያሉትንም ብዙ ክፍተቶች አሉ። ስለዚህ የእንስሳት ማዳቀል ለምንድን ነው እዚህ አካባቢ ያሉትን እንኳን ተንቀሳቅሰን መስራት ያቃተን የሚለውን በደንብ ጽሕፈት ቤቱ ወስዶ ለአንዴና ለመጨረሻ ጊዜ ማስተካከልና ማረም አለበት። ሁል ጊዜ በየሩብ ዓመቱ እንስሳት ማዳቀል እያልን መዘመር እንደሌለብን ጽሕፈት ቤቱ በዛ ልክ ወስዳችሁ ቢያንስ እንኳን እዚህ ግንባራችን ላይ ያለው 01 ከነማ 12 ላይ እዚህ ቅርብ ቀበሌዎች ላይ በደንብ አድርጎ መስራት ስለሚቻል በዛ ልክ እንዲታዩት ነው። የኦዲት ጉድለት በባለፈ ደህና እያስመለሳችሁ ነበረ። አሁን ላይ ደግሞ መልሶ ኦዲቱ እንትን እያለ ነው። ስለዚህ አርሶ አደሩ አሁንም ቢሆን እንስሳት እየሞተበት ነው። ገንዘቡ ያለው በጤና ባለሙያችን ነው። መድኃኒት በወቅቱ ተገዝቶ እንስሳት ካልታከመ ምንድነው ሊሆን የሚችለው የሚለው ትንሽ ችግር ነው የሚሆነው። አሁንም መሳይ የቁጥር ችግር አለ። የኦዲት ሪፖርቱ እዚህ ያለ ካልደረሰህ ሪፖርቱን መውሰድ ይቻላል። ሪፖርቱን ወስደህ ከማን ላይ ነው ያለው የሚለውን እያንዳንዱን ቀበሌ ባለሙያዎች ናቸው ለቅመህ ይዘህ ከነገ ጀምሮ የማስመለሱን ስራ ሰርተህ ወደ ስራ የምትገቡበት ካልተፈጠረ ትንሽ ችግር ይገጥመናል በሚል በዛ ልክ ነው። ቀበሌ ላይ ያሉ ባለሙያዎች ደግሞ ምን ሰሩ የሚለውንም ወስዶ ማስተካከል መፈተሽ ይጠይቃል። ምክንያቱም ቅርብ ቀበሌ ላይ ያሉ አሁን ወደ 01 ከነማ እዛ ታች አካባቢ ያሉ ደግሞ ወደ ጋሸና እየሄዱ አገልግሎት ከመስጠት አኳያ አርሶ አደሩን ቁጭ ብሎ በሚፈልገው ልክ አገልግሎት ከመስጠት ወደ ከተማ የማማሰር ወደ ቅርብ ከተሞች የማደር የመዋልና አርሶ አደሩን ሄዶ ያለማገልገል ችግሮች ከእናንተም ተቋም በደንብ ተወስዶ ተፈትሸው መስተካከል እንዳለባቸው ወስዴ ማስተካከል እንዳለብህ የሚታይ ነገር አለ። ንግድና ገበያ ልማት ላይ ምናልባት ቅድም በግብረ መልሱ ጥሩ ነው። ነገር ግን እዚህ ከተማችን ላይ እንኳን ወተን የገበያ ማረጋጋት ስራ የማይሰራው ለምንድን ነው? በደንብ ተወስዶ መስተካከል ስላለበት አሁን ላይ ሰው በጣም ካቅሙ በላይ በየቀኑ 20 ብር 50 ብር 100 ብር 200 ብር ነው ጭማሪ እየታየ ያለው። ቀበሌውንስ በጸጥታና አማኝ እዚህ ወረዳ ላይ ያለው ለምንድን ነው ወተን ማንሰራው የሚለውን በትልቁ ተወስዶ መስተካከል አለበት። ግብረ ኃይል ከሆነ በግብረ ኃይል፣ ጽሕፈት ቤት ከሆነ እንደ ጽሕፈት ቤት መታረምና መሰራት አለበት። ዘይት እኮ ከ1500 በዚህ በባለፈ ሩብ ዓመት 1500 ነበር። አሁን ተመልሰን ስንመጣ 2200 ብር ነው አሁን ላይ እየተሰራ ያለው ማለት ነው። ስለዚህ ቢያንስ እንኳን እሱን ወጥቶ የማይሰራው ለምንድን ነው? ስኳር የተደረሰ ሳሙና በአንድ ጊዜ 100 ብር ነው የገባው። ስለዚህ እዚህ ያለውን እንኳን ለምንድን ነው ማረምና ማስተካከል የማይቻለው? ወጥቶ መስራት መጣት በኋላ ግን አውጥቶ የሚገኘው ኮን በቃ እውነቱን ነው መነጋገር። ለምን ይደባደባል? ሙሉ ጌታ ቢኖር ጥሩ ነው። እንደውም እኛ ፈልገን የነበረው 4 ሰዓት እና 5 ሰዓት ሆስፒታል ለመር ነበር አስተናጋጅ ተስተናጋጅ መስሎ ወዶ ማለት ነው። ይሄንን የማያስተካክል ከሆነ የሹፈት አካሄድ እንሄዳለን ማለት ነው። ሁለተኛ የአገልግሎት አሰጣጥ መሰረታዊ ክፍተት ካለ ወስዶ ማስተካከል ነው። ይሄንን ቦርድ ሰብሳቢ ዋና አስተዳዳሪው ስለሆነ
አይታችሁ ብታስተካክሉት ጥሩ ነው። ቢፈተሽ ነው የሚሻለው እንጂ ችግር የለም ብሎ መውሰድ አደገኛ ውስጥ ነው የሚከተው። እኔ ከቁጭ ብዬ የምፈጥረውን ችግር የምታዩት እናንተ ናችሁ። ሲነገረኝ አሜን ማለት ያለብኝ እኔ ነኝ። ለመውሰድ ጆሮ ለራሱ ባዳ ነው። አይን ቅንድብን አያይም። ቅንድባችሁን እንዲያርጋችሁ በአይናችሁ ማየት አትችሉም። ስለዚህ እሱም የማየው ነገር አለ፣ ህዝቡ ግን የሚያየው ማለት ነው። ከዚህ አኳያ ወስዶ ማስተካከል የተሻለ ይሆናል የሚል ሀሳብ ነው ያለኝ። እንስሳት ጋር ተያይዞ መሳይ የተባልከውንና ያልከውን ውሰድ። የበሽታ ቅኝት ግን ስሩ፣ የግንዛቤ ፈጠራውን ስሩ። የመድኃኒት ስርጭትን በተመለከተ ደረሰኝ ስጡ። እነጀ ሰለሞንን አስቀሩ። ዘላለም አንድ ሰው በኦዲት ግኝት እድሜ ልኩን ሲጠራ መኖር የለበትም። 0 ለጋሸና 32000፣ 0 ለጋሸና 40000፣ 0 ለጋሸና 50000፣ 0 ለጋሸና 100000 እድሜ ልኩን እንዲህ የተባለ መቀጠል የለበትም። ያው ተመሳሳይ ሰው የቤተ ዮሐንሱ 0 ለጋሸና ሰፍሯል። አሁን ደግሞ ቤተ ዮሐንስ 100000፣ ቤተ ዮሐንስ 90000፣ ቤተ ዮሐንስ 56 አንድ ግለሰብ። ራሳችሁን እርማችሁ አስተካክሉ። ሌላው ጤና ላይ የምታስተካክሉት የእናንተ በመልካም ጎን ተወስዶ የአገልግሎት አሰጣጡን ምትኳለ የለም። የጤና ላይ መሰረታዊ ክፍተት በየጤና ጣቢያዎቹ ኮንም ጨምሮ በመውጫና በመግቢያ ሰዓት ባለሙያ እኩል አይቀያየር። አሁንም ደግሜ እናገራለሁ። በመውጫና በመግቢያ ሰዓት በተለይ ኮን ጤና ጣቢያና ሌሎችም ጤና ጣቢያዎች ጨምሮ ባለሙያ እኩል ተራውንና ወረፋውን ጠብቆ አይወጣም ነገር። ይሄንን ወስዳችሁ ብሩሙ አስተካክሉ። ሌላውን ገጠር የሚሰሩትን የጤና ጣቢያ ባለሙያዎች እያመሰገን ከሌላ ኮን ላይ ያሉት ግን የመውጫና የመግቢያ ሰዓታቸውን እያዛቡ ለአገልግሎት ሲከድ ማታ 11 ሰዓት የሚወጣውና የሚታከው ሰው እኩል አይገባም። እሱን ብታረሙት ጥሩ ነው። ከዚያ ውጭ የሚባል ነገር ብዙ ያለ አይመስለኝም። የግብአት አቅርቦትን በተባለው ልክ ውልን በተመለከተ ቅድም በተነገረበት አግባብ ብትሄዱ ጥሩ ነው። ከዚሁ ጋር ተያይዞ ከጤና ጋር እነስመኘው የምትወስድልን የጊዜ ማራዘም ጉዳይ ጤና መድን ኦዲት ያለበትን ላፍታም ጊዜ መስጠት የለብንም። ከሆነ ላፍታም መድኃኒት ታሞ የመጣ ሰው ላፍታም እንደማይቆምልን ጭምር እኛም ይሄንን አውቀን ጊዜ መስጠት የለብንም። ከሆነ እርግጠኛ ሆኜ ነው የምናገረው። መታሰር ያለበት ካለ ይታሰር ከዛሬ ጀምሮ። እኛ ብዙም በትዕግስት እያል ትዕግስት ደግሞ ዋጋ እያስከፈለን ስለሆነ ማለት ነው። ስለዚህ ባለሙያዎችን ስመኘው የምታደርገው የጤና መድን የኦዲት ግኝት ያለበት ጊዜ መስጠት ሳይሆን እለት በእለት ማስፈጸም ነው። አስተዳዳሪ መታሰር ካለበት ይታሰር። የኔ ጉዳይ እኮ አይደለም። እኔ ሰራ ኃላፊነትን ጭምር ወስጄ ስለሆነ መስራት ያለብኝ። አስተዳዳሪዎች ደግሞ ያላግባብ እንደሆኑ ደረሰ ቆራጮችን ዋቢ የሚያሳልፍ ከሆነ ይንት ይታሰሩ። የኔ ጉዳይ አይሆን፣ የራሱ ጉዳይ ነው የሚሆነው ማለት ነው። ማህበረሰቡ ከጨረሰ ለምን? ስለዚህ ላፍታም ቢሆን መቆም መቻል የለበትም። እኛ የተቸገርነው መድኃኒት የለም ማለት ብር ከሰው እጅ ነው። ሰውየውን ስናንቆለጳጵስ የሰውየው ህይወት አለፈ መድኃኒት ሳይገዛ። ስለዚህ ላፍታም መቆም የለበትም። በጥንቃቄ በፍጥነት ነው መታረም ያለበት። አሁን ያሉ በየቀበሌው ከአንድ ቀበሌ 900 ሺህ ብር አለ። ይህ 900 ሺህ ብር ምንድነው የሚያመላክተው? የውሸት ከሆነ የውሸት ሪፖርት ብለን ብሩ ካለ ብሩን አስገብተን አልተቆረጠ ከሆነ አልተቆረጠም ውሸት ነው ተብሎ መታመን ያለበት። አዚያው ግን 900 ሺህ ያለውን ሰውዬን ይፈልጋለሁ ከነገ ጀምሮ። እናንተም ላፍታም መስጠት የለባችሁ። በመስራታቸው እናመሰግናለን። ደግሞ ብር ባለማስገባታቸው ደግሞ መወቀስ አለባችሁ። ስለዚህ በዚህ ልክ ብንወስድ ሌላኛው ከጤና አኳያ መውሰድ ያለባችሁ 02፣ 015፣ 023
በወቅታዊ የጸጥታ ችግር ምክንያት መዋቅሩን ማደራጀት እንኳን ቢያቅት ከህዝባችሁ ጋር አሁን የመጣችሁ ተወካዮች ተግባብታችሁ ህዝቡ ወደ ጤና መድን እንዲገባ ጥረት ማድረግ መቻል አለባችሁ። እነ ደርሶ እነ ሾርቅ እነ ስራ ብዙ እነ ብርሃን የምክር ቤት አባል ማለት ነው። እነ ባዩ ድርብ ኃላፊነት ያለበት ይህ ሰው መጥቶ የጤና መድን ካልከፈለ ነገ የከፈለው ሰው እናንተ ሊበላችኋል። የመልካም አስተዳደር ሌላ ጥያቄ ውስጥ ከተለ ማህተም ተቀማላችሁ ያላሳደሰ ሰው ምን ይደረጋል? ነገ ባዩ ያስከፈልከው 300 ወይ 400 ሰው ብሬን አንተ ብለው አንተ ላይ ይሰቃል። ስለዚህ ከዚህ አኳያ የኛም የምክር ቤት አባል አጋጁ ነን እንስራ የሚለውን ብንወስድ ጥሩ ነው የሚል ሐሳብ ነው ያለኝ። የግብአት የወል አወሳሰድ በተባለበት አግባብ እንውሰድ፣ ማዕድን በተባለበት ይሂድ። ከዚያ ውጭ አስተዳደር ጽሕፈት ቤት ላይ እንዴት ዋላችሁ? እዚህ ዛሬ የማቀርብላችሁ የዋርላ ወረዳ ፍርድ ቤት ከሐምሌ 1 2017 እስከ ታህሳስ 30 2018 ያለውን የ6 ወር የስራ አፈጻጸም ነው። እንግዲህ ከተሰላቻችሁ በኋላ ነው ሁሌም ለኛ እንደዚህ ሪፖርት እንድናቀርብ የሚጋበዘው። እንግዲህ ኔክስት ተካከል ይሆናል። ምክንያቱም እንደሌሎቹ ሴክተር እኛም የፍርድ ቤቱ የማይነኩት ነገሮች ተትቶ ሌሎች ግብአት ከእናንተ ማግኘት ስለምንፈልግ እንግዲህ ይስተካከል ይሆናል። ለዛሬው ጠር አርኬ ከሰዓቱም አንፃር አቀርብላችኋለሁ። እንግዲህ ፍርድ ቤታችን የተቋቋመበት ዋነኛ ዓላማ የዳኝነት አገልግሎት አሰጣጡን ቀልጣፋ፣ ተደራሽ፣ ጥራት ያለውና ውጤታማ በማድረግ የህግ የበላይነትን ማስፈን ነው። በዚህ መሰረት 11 ግቦች አሉት። የዚህ ግቦች ፈጻሚ ደግሞ በፍርድ ቤታችን ያለው የሰው ኃይል 39 ወንድና 30 ሴት በድምሩ 69 ዳኞችና የጉባኤ ተሿሚዎች እና የአስተዳደር ሰራተኞች ይገኛሉ። ይህንን ፈጻሚ በመያዝ ከሐምሌ 1 2017 እስከ ታህሳስ 30 2018 ድረስ በ6 ወር የተከናወኑ ቁልፍ ተግባራቶችን እንደሚከተለው እናያለን። መጀመሪያ ላይ የቅድመ ዝግጅት ስራ ነው። በዝግጅት ምዕራፋችን የ2017 በጀት ዓመት አፈጻጸምና የ2018ን እቅድ ግምገማ ከማኔጅመንትና ከአጠቃላይ ባለሙያዎች ጋር በመገምገም ወደ ስራ ተገብቷል። እንግዲህ ማቀርብላችሁ ለዚህ ምክር ቤት የሚያስፈልገውን ነው። በዛ ያሉ ናቸው ግቦቹ፣ እያንዳንዳቸው ተግባራት ስላላቸው ማለት ነው። ግብ 3 ላይ የዳኝነት አገልግሎት ውጤታማነት በማሳደግ የተገልጋዩን እርካታን የህዝብ አመኔታን መጨመር ነው። ይህም ፍርድ ቤታችን በአገልግሎት አሰጣጡ ላይ የሚነሱ ቅሬታዎችን በመፍታትና የእርካታ ደረጃቸውን በየጊዜው በመለካት እየሰራ ይገኛል። ይህም ዳሰሳ ጥናት በመስራት 69% ያለው የአገልግሎት እርካታ እንዳለ ማወቅ ተችሏል። እንዲሁም በፍርድ ቤታችን ውሳኔ የሚሰጥባቸው መዝገቦች ብዛት እንዲጨምር በማድረግ በበጀት ዓመቱ ወደ 99.5 ከፍ ለማድረግ ታቅዶ አፈጻጸሙን ስንመለከት በፍርድ ቤታችን ሊታዩ ከቀረቡት 1368 መዝገብ ውስጥ 1209 መዝገብ እልባት የተሰጠ ሲሆን ክንጉኑ ከአቅርቦት አንጻር 88.4%፣ ከእቅድ አንጻር 88.8% ተከናውኗል። የመዛግብት የማጥራት አቅምን ወደ 100% ከፍ ለማድረግ ታቅዶ አፈጻጸሙን ስንመለከት 92% ተከናውኗል። የመዛግብት አፈጻጸሙን ከባለፈው ዓመት ተመሳሳይ ወቅት ጋር ስናነጻጽረው የወንጀል ጉዳይ በአቅርቦት 35 መዝገብ፣ በክንውን 27 መዝገብ በማነስ የተከናወነ ሲሆን የፍትሐብሔር ጉዳይ ደግሞ ከአቅርቦት 898 መዝገብ ከክንውን ደግሞ 829 መዝገብ በማነስ የ2018 የ6 ወር ስራ ተሰርቷል ማለት ነው። በሸሪያ ፍርድ ቤት አለን። በሸሪያ ፍርድ ቤትም በተቋቋመው በፍትሐብሔር ጉዳዮች ውሳኔ በመስጠት ላይ ይገኛል። በመሆኑም 3 መዝገቦች ቀርበው ለ3ቱም እልባት ተሰጥቷል። ውሳኔ የሚያገኙ የመዛግብት ዕድሜ ቆይታ መቀነስ ነው። ከ6 ወር በታች ዕድሜ ቆይታ ታይተው የተወሰኑ መዝገቦች ብዛት 99.5% ከፍ ለማድረግ ታቅዶ ከተወሰኑት 1205 መዝገቦች ውስጥ ለ1124 ወይም 92.9% ለሚሆኑ ከ6 ወር በታች ዕድሜ ወስደው ተወስነዋል። የመዝገብ ዕድሜ እንዲቀንስ ያው የአጋር አካላትም የሚሰጡት መረጃዎች ወሳኝ ስለሆነ ከዚህ ያለን የሴክተርም
ኃላፊዎች ይሄንን አሳይመንት ወስደን መስራት ያስፈልጋል ማለት ነው። በቀጠሮ የተላለፉ መዛግብት እድሜ ቆይታ ስናይ ከ6 ወር በታች እድሜ ያላቸው መዝገቦች ብዛት ወደ 100% ከፍ ለማድረግ ታቅዶ አፈጻጸሙን ስንመለከት በቀጠሮ ላይ ካሉት 159 መዝገቦች ውስጥ 154 ወይም 96.9% የሚሆኑ ከ6 ወር በታች መሆናቸውን ያሳያል። ከ6 ወር እስከ 1 ዓመት 5 መዝገቦች አሉ ማለት ነው። የዳኛ የመዝገብ ጥምርታ ማሻሻል ስናይ ምንም እንኳን እያንዳንዱ ዳኛ የሚወስነው መዝገብ እንደ ጉዳዩ ውስብስብነት የክርክር ደረጃ የተለየ ቢሆንም አንድ ዳኛ በወር 40 መዝገብ ያከናውናል በሚል ስታንዳርድ የተቀመጠ ሲሆን ያፈጻጸሙ ጉዳይ ለድርሻ ለዳኛ በአማካይ 91 መዝገብ ሆኖ የክንውን ድርሻ ለዳኛ 80 መዝገብ ተከናውኗል። ግባራት ውጤታማ የቴክኖሎጂ አጠቃቀምን ማጠናከር ነው። በዚህም አዲስ የሚከፈቱ በለቀጠሮ የሚንከባለሉ ከመዝገብ ቤት የሚንቀሳቀሱ በኤስኤስኤስ በየለቱ ዳታ በታማኝነት እንዲሁም በሕገ መንግስቱ መሰረት ለመፈጸም